ሰላም ውድ የደ ሰክሬት ኤግዛም ቤዝድ ቱቶሪያል ተማሪዎች፣ ሰላም ለእናንተ ይሁን። ቸሬ ነኝ። እንዴት ናችሁ? ዛሬ ግሬድ 11 ፊዚክስ ዩኒት 4 ዳይናሚክስ ፓርት 6 እናያለን። ከፓርት 1 እስከ 5 ድረስ ያለው የሚያስደንቅ ክላስ እንደሆነ አሳውቃችሁኛል። የዛሬውም የሚገርም ሌሰን እንደሚኖረው ምንም ጥርጣሬ የለኝም። እስከ መጨረሻው አብራችሁን ቆዩ። የዛሬው ክላሳችንን በኪዩዝ ነው የምንጀምረው። ትንሽ ለየት ያለች ጥያቄ ስለሆነች እችን ጥያቄ ሰርተን ወደ ዛሬው ሌሰናችን የምናልፍ ይሆናል ማለት ነው። ስለዚህ ቪዲዮን ፖዝ አድርጉና ይህንን ጥያቄ ሞክሩት። እኔ ከምሰራላችሁ ጋር እናንተ ደግሞ ታመሳስሉታላችሁ ማለት ነው። ምንድን ነው የሚለው ጥያቄው? the force acting on a particle varies as in figure 4.47 ይለናል። ይሄኛው ነው ፊገሩ። find the work done by the force on the particle as it moves a line from x equal to 0 to x equal to 8 meter, b ላይ from x equal to 8 meter to x equal to 10 meter, c ላይ from x equal to 0 to x equal to 10 meter ይለናል። x ዲስታንስ ነው የሚገልጸው እዚህ ጋር እንደምታዩት አለላችሁ። ፎርስ ደግሞ እዚህ ጋር ነው ያለው ማለት ነው። ፎርሱ አሁን ቫሪ ሲያደርግ ዲስፕሌስመንቱም ቫሪ ያደርጋል። ይህንን ነገር ባለፈው አይተናል ቫሪያብል ፎርስ ላይ ማለት። ስለዚህ ኤ ላይ በምናይበት ጊዜ ከየት እስከ የት ያለው ወርክ ነው ፈለገ የተባልኩት ከዜሮ ተነስቶ 8 ሜትር እስኪደርስ ድረስ ባለው ማለት ነው። ምን ያክል ፎርስ ነው አፕላይ የተደረገው? 6 ኒውተን ነው እንደምታዩት። ስለዚህ አሁን የዚህን ኤሪያ ፈለግን ማለት ምኑን አገኘን ማለት ነው? ወርክ ደኑን አገኘን ማለት ነው ለዚህኛው። ስለዚህ የዚህን ኤሪያ ሌት ኤሪያ 1 እንበለው። ኦኬ። ሁለተኛው ደግሞ ከ8 እስከ 10 ሜትር ባለው እችኛይቷ ማለት ነች። እችኛይቷ የዚህን ኤሪያ ፈለግን ማለት የቢን ወርክ ደን ሰራን ማለት ነው። ከዛ አጠቃላይ ደግሞ ከዚህ እስከዚህ ያለውን ነው የተጠየቅነው ሲላይ። ስለዚህ ኤሪያ 1 ኢኳል ቱ ወርክ ደን ለኤ ነው እየሰራ ያለሁት ኢኳል ቱ እንደምታዩት ይሄ ትሪያንግል ነው አይደለም? ትሪያንግል በሚሆንበት ሰዓት ኤሪያ እንዴት አድርገን ነው የምንሰራው? 1/2 ቤዝ ታይምስ ሃይት አይደል? ሶ 1/2 ቤዙ ስንት ነው? ከዚህ እስከዚህ 8። ከዛስ 8 ሲባዛ አደርግና ሃይቱሳ ከዚህ እስከዚህ ድረስ 6። ከዛ ስንት ይሆናል ማለት ነው? ይሄኛው 24 ጁል ይሆንልናል ማለት ነው። ኒውተን ታይምስ ሜትር ጁል ነው የሚሆነው። ኦኬ። ይሄንን ከያዘን ቢ ላይ ደግሞ እንምጣ። ቢ ላይም ስታያት እቺ ምንድን ነች? ትሪያንግል ነች እንደምታያት። ስለዚህ ኤሪያ 2 ኢኳል ቱ ወርክ ደን ኢኳል ቱ ለቢ ማለት ነው። ለቢ ጃንሰን ከፈለጋችሁ ወርክ ደን 1 ወርክ ደን 2 ማድረግ ትችላላችሁ። ጃንሰን ወርክ ደን 1 ጂን ወርክ ደን 2 ማድረግ ትችላላችሁ። ችግር የለውም። ኦኬ። እሱም ልክ እንደዛው ኤሪያውን መፈለግ ነው። ቤዝ ታይምስ ሃይት ነው። ኦኬ። ከዛስ 1/2 ቤዙ ስንት ነው? ከዚህ እስከዚህ የማለት ይሄኛው ሲቀነስ የማድረግ እንችላለን። 10 ሲቀነስ 8 ማለት 2 ነው። ኦኬ። ሃይቱ የሚገልጸው ፎርስ ነው። ፎርስ ደግሞ ቬክተር ነው እንዳትረሱ። ሶ ሃይቱ ደግሞ ስንት ነው? ከዚህ እስከዚህ ያለው እንደምታዩት -2 -3 ነች። እቺ ማለት -3 ነች። እንደምታዩት -3 ነው የምወስደው ማለት ነው ፎርስ ስለሆነ። ፎርስ ደግሞ ቬክተር ስለሆነ ኔጌቲቭ ዳይሬክሽን ስለሚገልጽ ማስቀመጥ አለብኝ ማለት ነው። ከዛስ ምን ይሆናል? ይሄኛው -3 ጁል ይሆናል ማለት ነው። ኦኬ። ሲ ላይ ስንመጣ ከ0 እስከ 10 ሜትር ባለው ከዚህ እስከዚህ ባለው ማለት የዚህ ሁለቱ ድምር ማለት ነው። ቶታል ወርክ ደን ማለት ኤሪያ 1 ፕላስ ኤሪያ 2 ወይንም ደግሞ ወርክ ደን 1 ፕላስ ወርክ ደን 2 ማድረግ ትችላላችሁ። ያ ማለት 24 ጁል ፕላስ -3 ጁል ይሆናል ማለት ነው። ከዛ ስንት ይሆንላችኋል? 24 ጁል ፕላስ ታይምስ ማይነስ ነው የሚሆነው 3 ጁል። ከዛ 21 ጁል ታገኛላችሁ ማለት ነው። በዚህ መልኩ ነው የምትሰሩት። የዛሬው ክላሳችን የሚሆነው የዚህን ዩኒት አራተኛው ሜን ኮንተንት በፓርት 5 ጀምረን ነበረ። ነገር ግን አልጨረስነው ሰፊ ስለሆነ በአራተኛው ሜን ኮንተንት ስር የሚገኝ ሰብ ኮንተንት ነው የምናየው ማለት ነው። እሱም ካይኔቲክ ኢነርጂ፣ ፖቴንሻል ኢነርጂ ኤንድ ኮንዘርቬሽን ኦፍ ኢነርጂ የሚለውን ነው። ስለዚህ ይህንን ሴክሽን ወይም ይህንን ቪዲዮ ስትጨርሱ ሜክ ሹር እነዚህን ነገሮችን መረዳታችሁና ማወቃችሁ፣ ምክንያቱም ከዚህ ቶፒክ ጋር የተያዙ ጥያቄዎች የሚወጡት ከዚህ ውስጥ አያልፉም ማለት ነው። ስለዚህ በመጀመሪያ ከእናንተ ማወቅ የሚጠበቅባችሁ አፕላይ ወርክ ኢነርጂ ቴረም ቱ ሶልቭ ፕሮብሌሞችን ሶልቭ ለማድረግ ወርክ ኢነርጂ ቴረምን አፕላይ ማድረግ ከእናንተ ይጠበቃል ማለት ነው። እና ያለን ጥያቄ መጥቷል ከዚህ። ሁለተኛው ካልኩሌት ኪኔቲክ ኢነርጂ ኤንድ ፖቴንሻል ኢነርጂ ኦፍ ኤ ቦዲ፣ የአንድን ቦዲ ኪኔቲክ ኢነርጂ እና ፖቴንሻል ኢነርጂ ካልኩሌት ማድረግ ከእናንተ ይጠበቃል ማለት ነው። ምን ማለት ናቸው ኪኔቲክ ኢነርጂ፣ ፖቴንሻል ኢነርጂ የሚለውን ዲቴል የምናይ ይሆናል። በሶስተኛ ደረጃ ዲፍሬንሺየት ቢትዊን ኮንዘርቬቲቭ ኤንድ ነን ኮንዘርቫቲቭ ፎርስስ፣ ኮንዘርቫቲቭ እና ነን ኮንዘርቫቲቭ ፎርስ፣ ኮንዘርቫቲቭ እና
ነን ኮንዘርቫቲቭ ፎርስ ዲፍረንሺየት ማድረግ ከእናንተ ይጠበቃል። ብዙ ጥያቄ ከዚህ ይብሳል ማለት ነው። ብዙ ጥያቄ ከዚህ ነው የሚወጣው። ስለዚህ በደንብ አስረዳችኋለሁ። በአራተኛ ደረጃ ኤክስፕሌን ዘ ሎ ኦፍ ኮንዘርቬሽን ኦፍ ኢነርጂ። ሎ ኦፍ ኮንዘርቬሽን ኦፍ ኢነርጂን ኤክስፕሌን እናደርጋለን። ሶልቭ ፕሮብሌምስ ባይ አፕላይንግ ዘ ሎ ኦፍ ኮንዘርቬሽን ኦፍ ኢነርጂ። ጥያቄዎችን ሶልቭ ለማድረግ ሎ ኦፍ ኮንዘርቬሽን ኦፍ ኢነርጂን አፕላይ ማድረግ እናያለን። ዲፋይን ፓወር ኤንድ ሶልቭ ኢንቮልቪንግ ፓወርስ። ፓወርን ዲፋይን ታደርጋላችሁ፣ ከፓወር ጋር የተገናኙ ጥያቄዎችንም ሶልቭ ታደርጋላችሁ ማለት ነው። እነዚህን ነገሮች ከተረዳችሁና በደንብ ካወቃችሁ የማትሪክ ጥያቄዎችን መመለስ አይከብዳችሁም ማለት ነው። ምክንያቱም የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች እዚህ ላይ ቤዝድ አድርገው ነው የሚወጡት ማለት ነው። ቀጥታ አሁን ወደ ክላሳችን ስንገባ መጀመሪያ የምናገኘው ኪኔቲክ ኢነርጂ ነው። ኪኔቲክ ኢነርጂ ማለት ምን ማለት ነው ብትባሉ ምንድን ነው የምትሉት? ኪኔቲክ ኢነርጂን ባጭሩ እዚህ ጋር ዲፋይን ያደርገዋል። ኪኔቲክ ኢነርጂ ኢዝ ዘ ኢነርጂ a body possesses due to its motion ይለናል። ኪኔቲክ ኢነርጂ ማለት አንድ ኦብጀክት በሚንቀሳቀስበት ጊዜ ፖሰስ የሚያደርገው ወይም ጌን የሚያደርገው ኢነርጂ ማለት ነው። ለምሳሌ አንድ ብሎክ እዚህ ጋር አለ። ይህንን ብሎክ በሆነ ፎርስ ብንገፋው ከዚህ አንስተን ወደዚህ ብናመጣው ይሄ ኦብጀክት ምንድነው ጌን እያደረገ ያለው ማለት ወደዚህ በምናመጣበት ጊዜ እንቅስቃሴ ላይ አይደል ያለው ይሄኛው እስከሚቆምበት ባለው ድረስ ማለት ነው። ምን አይነት ኢነርጂ ነው ጌን የሚያደርገው? ኪኔቲክ ኢነርጂ ነው ማለት ነው። ይሄንን ደግሞ ባለፈው አይተናል። ወርክ ደን ኢኳል ቱ ፎርስ ታይምስ ዲስታንስ ማለት ከምን ጋር እኩል እንደሆነ ይሄ ቆሞ ነበረ መጀመሪያ ላይ ካሰብን ከምን ጋር እኩል ሆናል? ከኪኔቲክ ኢነርጂ ጋር እኩል ነው። ያ ማለት 1/2 ኤምቪ ስኩዌር ጋር ዘሴም ነው ብለን አይተን ነበር፣ እንዴት ዘሴም እንደሆኑ ሁሉ። ሶ ኢነርጂ ማለት ደግሞ ምን ማለት ነው ብለናል? ኢነርጂ አንድን ስራ እንድንሰራ የሚያስችለን አቅም ነው ብለናል አይደለ? ለዚህ አሁን ይሄ ኦብጀክት የተንቀሳቀሰ የሆነ ነገር እዚህ ጋር ብታደርጉ የሆነ ስራ መስራት ይችላል ማለት ነው። ወይም በዚህ መንቀሳቀስ ምክንያት የሆነ ስራ ማሰራት ብትፈልጉ መስራት ይችላል ማለት ነው። እነም በዚህ ትዛላችሁ። ስለዚህ ኪኔቲክ ኢነርጂ ማለት አንድ ኦብጀክት በሚንቀሳቀስበት ጊዜ ፕሮሰስ የሚያደርገው ወይም ጌን የሚያደርገው ኢነርጂ ነው ማለት ነው። እነም በዚህ ትዛላችሁ። ሁለተኛው ፖይንት a body of mass m moving with velocity v is said to have kinetic energy of ይልና እዚህ ጋር ያስቀምጥልናል። አሁን እዚህ ጋር ኢኒሻሊ ምን ነበረበት? ዜሮ ነበረ። ኢኒሻሊ ዜሮ ነበር። አሁን ገፋ ነው። ስንገፋ ይሄ ነገር መንቀሳቀስ ጀምራል። የሆነ ቬሎሲቲ ይኖረዋል ማለት በሚንቀሳቀስበት ሰዓት። ሶ በሚንቀሳቀስበት ሰዓት የሆነ ቬሎሲቲ አለው ካለን ይሄ ነገር ምን አለው ያለን ነው? ኪኔቲክ ኢነርጂ አለው ማለት ነው። ስለዚህ የዚህን ኪኔቲክ ኢነርጂ ደግሞ ካልኩሌት ማድረግ ከፈለገን እንዴት አድርገን ነው የምንሰራው? 1/2 ኤምቪ ስኩዌር አድርገን ነው የምንሰራው ማለት ነው። ኦብጀክቱ ከዚህ ጋር አስጀመርነው። ነገር ግን እኛ ኪኔቲክ ኢነርጂውን ካልኩሌት ማድረግ የፈለግነው ከዚህኛው ፖይንት ጀምሮ ነው። ኦብጀክቱ እየተንቀሳቀሰ መጥቷል። እዚህ ጋር አለ። ከዛስ ይኸውና እዚህ ጋር ደግሞ ደረሰ እንበል። አሁን አልቆመም። እዚህ ጋር ነው የደረሰው። አልቆመም። ልብ በሉ። ሶ ኢኒሻል ቬሎሲቲ ያለው እዚህ ጋር ደግሞ ፋይናል ቬሎሲቲ ያለው። ስለዚህ በዚህ መካከል ላይ ይሄ ኦብጀክት ፕሮሰስ የሚያደርገውን ኪኔቲክ ኢነርጂ ካልኩሌት አድርጉ ትባሉ እናየዋለን ወርክ ኢነርጂ ቲዮረም ላይ ማለት ነው። እንደዛ ከሆነ ወይም በቀላሉ ከቼንጂንግ ኪኔቲክ ኢነርጂ ጋር እኩል ነው የሚሆነው። እንዴት እንደሆነ ፕሩፍ እናደርገዋለን። 1/2 ኤም ቪ ስኩዌር ማይነስ ዩ ስኩዌር ይሆናል ማለት ነው። በዚህ መንገድ ካልኩሌት ማድረግ እንችላለን። ከቆመበት የተነሳ ከሆነ ግን በዚህ መንገድ ነው መስራት የምንችለው ማለት ነው። እዚህ ጋር ቀለል ያለች ኤግዛምፕል አለች። what is the kinetic energy of a 1200 ኪሎግራም ካር ትራቨሊንግ at ይልና ይሆነ በዚህ እየሄደ ያለ መኪና ምን ያክል ኪኔቲክ ኢነርጂ ነው ያለው ከተባለን እቺን ፎርሙላ መጠቀም ነው ማለት ነው። ኪኔቲክ ኢነርጂ ኢኳል ቱ 1/2 ማሱ ማለት 1200 ኪሎግራም ሲባዛ ስፒዱ ደግሞ 30 ሜትር ፐር ሰከንድ ስኩዌር እናደርጋለን ማለት ነው። ካልኩሌት አድርገን በጁል ማስቀመጥ ነው ማለት ነው። እስኪ አሁን ካየነው ጋር የሚገናኝ አንድ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ እንስራ። a net external non-zero force acts on a particle that is moving along a straight line አንድ ፓርቲክል ላይ ኔት ፎርስ ኤግዘርት ተደርጓል። ያ ማለት ዲፍረንት ፍሮም ዜሮ የሆነ ማለት ነው። እዚች ላይ ኤግዘርት ተደርጓል። ኔት ፎርሷ ዜሮ አይደለችም ማለት ፓርቲክል ደግሞ የተንቀሳቀሰች ያለችው ስትሬት ላይን ላይ ነው። ከዚህ ጋር የተያያዘ ከሚከተሉት ውስጥ እውነት የሆነ የትኛው ነው እያለን ያለው ጥያቄው። ኤ ላይ ስንመጣ ዘ ቬሎሲቲ በት ኖት ዘ ኪኔቲክ ኢነርጂ ኦፍ ዘ ፓርቲክል ኢዝ ቼንጂንግ ይለን። ይሄ ፎልስ ነው። ምክንያቱም ኪኔቲክ ኢነርጂ ማለት 1/2 ኤምቪ ስኩዌር ማለት ነው። ስለዚህ አሁን አንድ ፓርቲክል ላይ ደግሞ ኔት ፎርስ አለ ማለት ያቺ ፓርቲክል ምን ያደርጋል? አሰለሬት እያደረገች ነው። አሰለሬት እያደረገች ነው ማለት ቬሎሲቲዋ እየጨመረ ነው ማለት ነው። ስለዚህ ቬሎሲቲው ጨመረ ማለት ደግሞ ኪኔቲክ ኢነርጂውም ይጨምራል። እንደምታዩት ማሱ ኮንስታንት ነው። ያቺ ፓርቲክል ነች እንደምታዩት ኤም ነች። ግን እቺ ቬሎሲቲ ጨመረች ማለት ኪኔቲክ ኢነርጂው ምን ያደርጋል? ይጨምራል ማለት ነው። ምክንያቱም ኪኔቲክ ኢነርጂ ከማሱ ከቬሎሲቲው ጋር ነው ዳይሬክትሊ ፕሮፖርሽናል ነው።
ቬሎሲቲ ጨምሮ ኬኔቲክ ኢነርጂ ቼንጅ የማያደርግበት ምክንያት የለም ማለት ነው። ስለዚህ ኤ ትክክል አይደለም ማለት ነው። ቢ ላይ ስንመጣ both the velocity and kinetic energy of the particle are changing true ነው። ይሄ ትክክለኛ መልስ ይሆናል ማለት ነው። አንድ ፓርቲክል ላይ ኔት ፎርስ አለ ማለት ያቺ ፓርቲክል አሰለሬት እያደረገች ነው ማለት ነው። አሰለሬት እያደረገች ነው ማለት ስፒዱ እየጨመረ ነው ማለት ነው። ስፒዱ ቼንጅ ካለው ደግሞ ኬኔቲክ ኢነርጂው ቼንጅ አለው ማለት ነው። ስለዚህ ቢ ትክክለኛ ነው ማለት ነው። ሲ ላይ ስንመጣ the kinetic energy but not the velocity of the particle is changing ይሄ ፎልስ ነው። ዲ ላይ ስንመጣ the momentum is conserved ይሄ እስካሁን ስላላየ ነው ምንም አይመለከተንም። በኋላ ስታዩት ግልጽ ይሆንላችኋል ብዬ አስባለሁ። ሶ ቢ ትክክለኛ ነው ማለት ነው። አሁን ደግሞ የምናየው ወርክ ኢነርጂ ቲዮረም የሚለው ነው። ምን ማለት እንደሆነ በደንብ የማሳያችሁ ይሆናል። የሆነ ብሎክ እዚህ ጋር አለ። ይሄ ብሎክ ከዚህ ተነስቶ እዚህ ጋር ነው የመጣው። እዚህ ጋር መጥቶ አልቆመም። ልብ በሉ። ከዚህ እስከዚህ ያለው ዲስታንስ ደግሞ ኤክስ ብለው ኢኒሻል ስፒድ አለው። ፋይናል ቬሎሲቲ ደግሞ እዚህ ጋር አለ። አሁን ይሄ ኦብጀክት ከዚህ ተነስቶ እዚህ መጣ። በሚመጣበት ሰዓት እዚህ ጋር ያለ የሆነ ኬኔቲክ ኢነርጂ አለው። እዚህ ጋርም ደግሞ ያለ ኬኔቲክ ኢነርጂ አለው። በዚህ መካከል ያለው ቼንጂንግ ኬኔቲክ ኢነርጂ ነው ካልኩሌት ማድረግ የፈለኩት። ያ ማለት እዚህ ጋር ያለ ኬኔቲክ ኢነርጂ ምንድነው? ኬኔቲክ ኢነርጂ ኢኒሻል ብንለው፣ እዚህ ጋር ደግሞ ኬኔቲክ ኢነርጂ ፋይናል። ስለዚህ ቼንጂንግ ኬኔቲክ ኢነርጂ ማለት ኬኔቲክ ኢነርጂ ፋይናል ማይነስ ኬኔቲክ ኢነርጂ ኢኒሻል ነው አይደለም? ፋይናሉ ማለት 1/2 ኤም ቪ ስኩዌር ማይነስ ኢኒሻሉ ማለት ደግሞ 1/2 ኤም ዩ ስኩዌር ነው። ስለዚህ እዚህ ጋር 1/2 ኤም ኮመን አለ። ሶ ቪ ስኩዌር ማይነስ ዩ ስኩዌር ይሆናል ማለት ነው። በዚህ ካልኩሌት ማድረግ ይችላል ቼንጁ። ኦኬ ለብቻ ካልኩሌት አድርጋችሁ ይሄን ለብቻ ካልኩሌት አድርጋችሁ ከፋይናሉ ላይ ኢኒሻሉን መቀነስ ትችላላችሁ ማለት ነው። አሊያም ግን እኛ በምናውቀው አሁን ይሄ ኦብጀክት ከዚህ ወደዚህ ነው የመጣው አይደለም? ወርክ ደን ማለት ምን ማለት ነው? ፎርስ ታይምስ ዲስታንስ ታይምስ ኮስ ቴታ ነው አይደል? እቺ ዲስፕሌስመንት ነው የምትገልጸው። በእርግጥ እቺ ፎርስ እቺ ዲስታንስ እቺ ደግሞ ኮስ ቴታ ከሆነች እቺ አንግል ምንድነው የምትገልጸው? በዲስፕሌስመንቱና በፎርሱ መካከል ነው አይደለም? ፎርሱ እዚህ ጋር ምንድነው ኦብጀክቱ እየሄደበት ባለው አቅጣጫ ነው የምንወስደው። ምክንያቱም ከዚህ ተገፍቷል። ይሁን እንደምታዩት ከዚህ ተገፍቶ ነው በስፒዱ እዚህ ጋር ኢኒሻል ስፒድ አለው ብለን ያሰብንበት ምክንያት ማለት ነው። ሶ ይሄ ኦብጀክት የሚንቀሳቀስበት ወይም ደግሞ ኔት ፎርሱ ወደዚህ ነው ያለው። በቃ ይሄ አንግል የሚያሳየው በኔት ፎርስ እና በዲስፕሌስመንቱ መካከል ያለውን አንግል ነው ብለን ካሰብን የዚህ ኔት ፎርስ ወደዚህ ነው ኦብጀክት የተንቀሳቀሰ ያለው፣ ዲስፕሌስመንቱም ወደዚህ ነው። ስለዚህ 0 ዲግሪ ነው። ስለዚህ ኮስ 0 1 ስለሚሆን ጂንቷትና ፎርስ ታይምስ ዲስፕሌስመንት ይሆናል ማለት። ፎርስ ማለት ደግሞ ማስ ታይምስ አክሰለሬሽን ታይምስ ኤስ ነው እንደምታዩት። ጂ ማለት ደግሞ ጂ አንድ ላይ ካለች በቃ የሆነ ነገር አስቡ። ከኔማቲክስ ላይ የሆነ ፎርሙላ አለ። እሱን ነገር ማሰብ ነው ከናንተ የሚጠበቀው። ቢ ስኩዌር ኢኳል ቱ ዩ ስኩዌር ፕላስ 2ኤስ የምትለዋን ነገር ማሰብ ነው ከናንተ የሚጠበቀው። እቺ ኤክስ ያልኳት ያው ከዲስፕሌስመንቱ ጋር ዘሴም ነች። ኤስ ማድረግ ትችላላችሁ። ስለዚህ ቪ ስኩዌር ማይነስ ዩ ስኩዌር ኢኳል ቱ 2ኤስ። ኤስ ማለት ቪ ስኩዌር ማይነስ ዩ ስኩዌር ኦቨር 2 ነው ማለት። እዚህ ጋር ሰብስቲት ማድረግ ትችላላችሁ። ኤም ኢንቱ ቪ ስኩዌር ማይነስ ዩ ስኩዌር ኦቨር 2 አይደለም? ሶቺን 2 ወደዚህ ባመጣት 1 ኦቨር 2 ኤም ከዛስ ቪ ስኩዌር ማይነስ ዩ ስኩዌር ይሆናል ማለት ነው። በቃ ይሄንን ነገር ነው ማወቅ ያለባችሁ። ጥያቄ ላይ ምን ብላችሁ ተጠየቁ ስላላችሁ መሰላችሁ? እዚህ ጋር የሆነ ኢኒሻል ስፒድ አለው ኦብጀክቱ፣ እዚህ ጋር ደግሞ ፋይናል የሆነ ነገር አለ። እዚህ ጋር ለምሳሌ 10 ሜትር ፐር ሰከንድ ቢኖረው እዚህ ጋር ደግሞ ያለው 50 ሜትር ፐር ሰከንድ ቢኖረው፣ ለብ በሉ እዚህ ጋር 10 ሜትር ፐር ሰከንድ ነው፣ እዚህ ጋር ደግሞ 50 ሜትር ፐር ሰከንድ ነው። ስፒዱ ጨምሯል አይደለም? ይሄ ኦብጀክት ይሄን ስፒድ እንዲኖረው ምን ያክል ወርክ ደን ተሰርቷል ብንባል ልንጠየቅ እንችላለን። ወርክ ደኑን አንድ። ሁለተኛ ደግሞ ምን ልንጠየቅ እንችላለን? ይሄ ኦብጀክት በ10 ሜትር ፐር ሰከንድ ነው እዚህ ጋር ያለው፣ እዚህ ጋር ደግሞ 50 ሜትር ፐር ሰከንድ ነው። ሶ ይሄ 50 ሜትር ፐር ሰከንድ እንዲኖረው ምን ያክል ኔት ፎርስ ኤግዘርት ተደርጎበታል ተብለን ልንጠየቅ እንችላለን ማለት ነው። ወርክ ደኑን ከተጠየቅን ከቼንጂን ወርክ ደን ኢኳል ቱ ከቼንጂን ከኔቲክ ኢነርጂ ጋር እኩል አድርገን መስራት እንችላለን ማለት ነው። ምክንያቱም እዚህ ጋር እንደምታዩት አገናኝቶ ያለው ይሄው ወርክ ደን ማለት ይሄ ነው እያልኩ አይደለም? ይሄ ደግሞ ማለት ቼንጂንግ ኬኔቲክ ኢነርጂ ነው አይደል? ሶ ወርክ ደን ኢኳል ቱ ቼንጂንግ ኬኔቲክ ኢነርጂ አድርገን መስራት የምንችል ይሆናል ማለት ነው። ይሄንን በዚህ ትይዛላችሁ ማለት ነው። ኦኬ ኔት ፎርሱንም ካልኩሌት አድርጉ ከተባለ ካልኩሌት
ማድረግ ይቻላል ማለት ነው። ከዚህ ጋር አገናኝታችሁ ትሰሩታላችሁ። እስኪ ኤግዛምፕሎችን እንስራና አሁን ካሳየኋችሁ ካስረዳኋችሁ ጋር ተነስተን የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች ደግሞ እንሰራለን ማለት ነው። ሁለተኛው የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ አን ኦብጀክት ኦፍ ማስ 1 ኪሎግራም ሙቪንግ ዊዝ a speed of 2 meter per second was acted on by a force that produces an acceleration of 2 meter per second square። አንድ ኦብጀክት አለ። ይሄ ኦብጀክት 1 ኪሎ ግራም ነው የሚመዝነው። ስፒድ አለው ኢኒሻል ስፒድ 2 ሜትር ፐር ሰከንድ። እንደገና ደግሞ አሰለሬት እያደረገ ነው በምን ያክል 2 ሜትር ፐር ሰከንድ ስኩዌር። what is the changing kinetic energy of the object if the force is exerted on the block for 2 seconds in its direction of motion? በሞሽኑ አቅጣጫ ምንድነው ኤግዘርት የተደረገበት? የሆነ ፎርስ ኤግዘርት ተደርጓል። ለምን ያክል? ለ2 ሰከንድ። ስለዚህ ይሄ ኦብጀክት ይመጣል ማለት ነው። እዚህ ጋር 2 ሰከንድ እስኪሆን እዚህ ጋር ይደርሳል ብለን እንስብ። ምን ይኖረዋል? እዚህ ጋር ፋይናል ቬሎሲቲ ይኖረዋል እኮ። ስለዚህ ቼንጂንግ ኬኔቲክ ኢነርጂ ነው ፈልጉ የተባልኩት። ስለዚህ ቼንጂንግ ኬኔቲክ ኢነርጂ ኢኩዋል ቱ ምንድነው ብለናል? 1/2 ኤም ቪ ስኩዌር ማይነስ ዩ ስኩዌር አድርገን ነው የምንሰራው ብለናል አይደለም? አሁን እዚህ ጋር ዩ አለች። ኦኬ ቪን ነው የጠየቅኩት። ቪን ደግሞ መስራት እችላለሁ። ዩ ካለ ኤ ካለ ቴ ካለች አሁንም ኪኔማቲክስ ላይ የምናስታውሰው አንድ ፎርሙላ አለ። እሱ ምንድነው? ቪ ኢኩዋል ቱ ዩ ፕላስ ኤቲ ወይም ደግሞ አክሰለሬሽን ማለት ቼንጅ ኢን ቪ ኦቨር ቲ ነው አይደለም? ያ ማለት እኮ አክሰለሬሽን ኢኳል ቱ ቪ ማይነስ ዩ ኦቨር ታይም ነው። ክሪስ አድርገን ለቪ ካልኩሌት ማድረግ እንችላለን። ይሄን ነው ግን የምናገኘው። ያው ሶ ቪ ኢኳል ቱ ዩ ማለት ስንት ነው? 2 ፕላስ ኤ ማለት 2 ቲ ማለት 2 ከዛ በሜትር ፐር ሰከንድ ማስቀመጥ ስንት ነው ማለት ነው? 6 ሜትር ፐር ሰከንድ። ኦኬ አሁን ቪን አገኘው። ስለዚህ ቼንጂንግ ኬኔቲክ ኤነርጂ ማግኘት በጣም ቀላል ይሆንልኛል ማለት ነው። 1/2 ማሱ ስንት ነው? 1 ኪሎ ግራም። ኦኬ ከዛስ ቪ ማለት 6 ሜትር ፐር ሰከንድ ነው። 6 ሜትር ፐር ሰከንድ ስኩዌር ማይነስ ዩ ደግሞ ማለት 2 ሜትር ፐር ሰከንድ ስኩዌር። ዩኒቶችን አለማስቀመጥ ትችላለች። መጨረሻ ላይ በጁል ብቻ ማስቀመጥ ትችላላችሁ ማለት ነው። ሶ እዚህ ጋር 1/2 ታይምስ 1/2 ነው የሚሆነው። 6 ስኩዌር ማለት ግን 36 ነው። ሲቀነስ 2 ስኩዌር ማለት 4 ነው። ከዛን ጁል አደርጋለሁ ማለት ነው። ሶ 1/2 ይሄኛው ስንት ይሆናል? 32 ከዛ ጁል አለ። ከዛስ ይሄ እኮ ማለት 16 ጁል ነው ማለት ነው። 16 ጁል ደግሞ እዚህ ጋር አለ ማለት ነው። ስለዚህ ዲ ትክክለኛ መልስ ይሆናል ማለት ነው። በዚህ ወይ ትሰራላችሁ። አይ ቲንክ ሲምፕል ነው ብዬ አስባለሁኝ። ሶስተኛው የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ደግሞ በባለፈው ሌሰን ላይ ጥያቄውን የሰራውላችሁ ቢሆንም ግን አሁን ደግሞ በዚህ ወርክ ኢነርጂ ቴረም ጋር አያይዘን እንዴት አድርገን መስራት እንችላለን የሚለውን ነገር እናያለን ማለት ነው። ኤ ካር ኦፍ ማሱ ይሄን የሚያክል መኪና አለ እዚህ ጋር። ይሄ መኪና ነው ብለን እንስብና ምን ያክል ነው ኪሎግራሙ? ማሱ 1500 ኪሎግራም። ኢዝ ትራቭሊንግ አት ኤ ዩኒፎርም ቬሎሲቲ ኦፍ ዩኒፎርም ቬሎሲቲ ያለው ያ ማለት ዩ ኢኳል ቱ 30 ሜትር ፐር ሰከንድ። እዚህ ጋር ግን መገንዘብ ያለባችሁ ይሄ ዩኒፎርም ቬሎሲቲ ሲል ምን ማለት ነው የሚለውን ነገር አሳያችኋለሁ። ዲው ኢስት ዘ ድራይቨር አፕላይስ ዘ ብሬክ ቱ ስሎ ዳውን ዘ ካር። በ30 ሜትር ፐር ሰከንድ እየሄደ ያለው መኪና ላይ ፍሬን በሚይዝበት ሰዓት ስፒዱ ወደ ስንት መጣ ነው የሚለን? ስፒዱ ወደ 10 ሜትር ፐር ሰከንድ። ይሄማ ፋይናሉ ነው ማለት ነው። 10 ሜትር ፐር ሰከንድ። እዚህ ጋር እንግዲህ ይሄ ዩኒፎርም ያለበት ምክንያት ከዚህ ከሆነ ቦታ ጀምሮ እዚህ ድረስ ተመሳሳይ ስፒድ ነው ያለው ማለት ነው። ወይም ደግሞ ተመሳሳይ ቬሎሲቲ ነው። ልክ ግን እዚህ ጋር ሲደርስ ፍሬን ያዘ። ፍሬን በሚይዝበት ሰዓት ወደ ስንት መጣ ነው የሚለው? እዚህ አካባቢ ሲደርስ ወደ 10 ሜትር ፐር ሰከንድ መጣ። what is the work done in slowing down the car ይላል። እንግዲህ ይሄንን መኪና ስሎ ዳውን ለማድረግ ምን ያክል ስራ ተሰራ ነው የሚለን። የሆነ ያክል ዲስታንስ አለው እንደምታዩት። ሶ እንግዲህ ምን ብለን ነበር በባለፈው በምንሰራበት ሰዓት? ወርክ ደን ኢኳል ቱ ምን ብለን ነበር? ፎርስ ታይምስ ዲስታንስ ታይምስ ኮስቴታ ምናምን አድርገን ነበር የሰራ ነው አይደለም? ምክንያቱም ይሄንን መኪና ስሎ ዳውን ለማድረግ እዚህ መኪና ላይ የሆነ ኔት ፎርስ ኤግዘርት ተደርጓል ምናምን ብለን ነበር የሰራ ነው አይደለም? ያ እንደዛ ብለን ነበር የሰራ ነው። ትክክልም ነው። ዛሬ ደግሞ የምናየው ምንድነው? ይሄን መኪና ለማስቆም እዚህ ጋር የሆነ ፎርስ ኤግዘርት ተደርጓል ካለን ወደዚህ መጣ አይደለም? ወደዚህ ቀነሰልን። ምን ለማለት ነው? ቼንጂንግ ኢነርጂ ያለ ማለት ነው። ቼንጂንግ ኢነርጂ ያለ፣ ቼንጂንግ ኪኔቲክ ኢነርጂ ያለ። ሶ እሱን ነው ካልኩሌት የምናደርገው ማለት። ስለዚህ ወርክ ደን ኢኳል ቱ ቼንጂንግ ኪኔቲክ ኢነርጂ ጋር እኩል ነው የሚሆነው ማለት ነው። ምክንያቱም በዚህ መካከል ያለው ኢነርጂ ቼንጅ ነው ከምኑ ጋር እኩል የሚሆነው? ከወጣው ወርክ ደን ጋር እኩል የሚሆነው ማለት ነው። እዚህ ጋር ያለ ይሄ የሆነ ያክል ኪኔቲክ ኢነርጂ አለው፣ እዚህ ጋር ያለ ደግሞ የሆነ ያክል ኪኔቲክ ኢነርጂ አለው። ሶ የዚህ ሁለቱ ኪኔቲክ ኢነርጂ ዲፍረንስ ማለት ይህንን መኪና ስሎ ዳውን ለማድረግ የወጣው ኢነርጂ ጋር እኩል ነው ማለት ነው። ስለዚህ work done equal to 1/2 m into v square minus u square አድርጋችሁ ትሰራላችሁ ማለት ነው። so 1/2
ኤም ማለት ስንት ነው? 1500 ቪ ማለት ስንት ነው? 10 ስኩዌር ኢኒሻሉ 30 ስኩዌር ከዛ በጁል ነው የምናስቀምጠው ማለት ነው። ሶ 1/2 ከዛስ 1500 ከዛስ 100 ሲቀነስ 900 ጁል ከዛ ይሄንን ካልኩሌት በምታደርጉበት ሰዓት ስንት የምታገኙት? ማይነስ 600,000 ነው። 600,000 ጁል ታገኛላችሁ። ይሄ ደግሞ ማለት ማይነስ 600 ኪሎ ጁል ይሆናል ማለት ነው። እቺ ማይነስ ምንድነው የምታሳየው ካላችሁ እዚህ ጋር እንደምታዩት ኢነርጂው መቀነሱን ነው የሚያሳየው። እሺ ኢነርጂው መቀነሱን ነው የሚያሳየው። ምክንያቱም እዚህ ጋር የነበረ ትልቅ ኬኔቲክ ኢነርጂ አለው። ወደዚህ ሲመጣ ግን ኬኔቲክ ኢነርጂው እየቀነሰ ነው የሚመጣው አይደል? ሶ ኢነርጂው እየቀነሰ መምጣቱን ነው የሚያሳየው እንጂ ዳይሬክሽን አይደለም። ኢነርጂ ስካላር ስለሆነ ማለት ነው። ሶ ምን ማድረግ ትችላላችሁ? ማግኒቲዩዱ ነው የምትጠቀሙት ማለት ነው። ማግኒቲዩዱ ማለት ደግሞ 600 ኪሎ ጁል ይሆናል ማለት ነው። ላይ ያለው ትክክለኛ መልስ ነው። በዚህ ወይ ስትሰሩት ግን ኔጌቲቭ ምናምን አይመጣም። ኤግዛክት እንትኑ ይመጣላችኋል፣ ቁጥሩ ይሄኛ ይመጣላችኋል። በዚህ ወይ ከሰራችሁት ከተረዳችሁት ግን ምንድነው ማለት ነው? ትክክል ነው። ኔጌቲቭ የሚያሳየው ኢነርጂ መቀነሱን ነው ማለት ነው። በምን ምክንያት ቀነሰ ካለን ኔት ፎርስ እዚህ ላይ ኤግዘርት በሚደረግበት ሰዓት ኢነርጂው ወደ ፍሪክሽን በመተላለፍ እየቀነሰ መጣ ማለት እንችላለን ማለት ነው። እየቀነሰ መጣ ካለን ያው ኢነርጂ አይጠፋም አይፈጠርም ብለን አይደለም ከአንድ ፎርም ወደ አንድ ፎርም ትራንስፈር የሚደረገው። ፍሬን ያዘ ማለት እዚህ ጋር ፍሪክሽን ይፈጠራል። በዛ ፍሪክሽን አማካኝነት ኢነርጂው ወደ ፍሪክሽኑ ሉዝ አድርጓል ማለት እንችላለን ማለት ነው። ኬኔቲክ ኢነርጂ ምን ማለት እንደሆነ አይተናል። አሁን ደግሞ ፖቴንሻል ኢነርጂ ምን ማለት ነው የሚለውን ነገር በቀላሉ ለማስረዳት እሞክራለሁ። The energy of a body due to its relative position or shape is known as potential energy ይለናል። አንድ ቦዲ በፖዚሽኑ አማካኝነት ወይም ደግሞ በሼፑ አማካኝነት ስቶር የሚያደርገው ወይም ደግሞ ጌን የሚያደርገው ኢነርጂ ፖቴንሻል ኢነርጂ ይባላል ማለት ነው። ለምሳሌ አንድ ኦብጀክት እዚህ ጋር እንዲህ ያለው መሬት ላይ ያለ ብለን እንስብና ይህንን ኦብጀክት ወደ ላይ ወደዚህ እናምጣው። እዚህ ጋር ደረሰ የሆነ ያክል ሃይት አለው ማለት ነው። እንደምታዩት ሃይት ኤች አለ። ይሄ ኦብጀክት እዚህ ጋር ሲደርስ ይሄ ኦብጀክት ጌይን የሚያደርገው ኢነርጂ ፖቴንሻል ኢነርጂ ይባላል ማለት ነው። አሁን ይሄ ኦብጀክት ወደ ላይ መጥቶ እዚህ ጋር ቆሟል ብለን ነው የምናስበው። ግን ይሄ ኦብጀክት ወደ ላይ እየመጣ እዚህ መሃል ላይ እያለ አልቆመም። ኦብጀክቱ ወደ ላይ እየሄደ ነው። እዚች ጋር በሚኖርበት ሰዓት ሁለቱንም ይኖረዋል። ምክንያቱም እንቅስቃሴ ላይ ነው። አት ዘ ሴም ታይም ደግሞ የሆነ ፖዚሽን ዲፍረንስም ስላለው ፖቴንሻል ኢነርጂም አለው ማለት ነው። እዚህ መሃል ላይ ሁለቱም አለ። እዚህ ጋር ደግሞ ቆሞ ካለ ምንም አይነት ኢነርጂ የለውም። ግን ወደ ላይ በሆነ ፎርስ ወረወር እንበልና መጀመሪያ ላይ የሚኖረው ምንድነው? ኢኒሻል ስፒድ ይኖረዋል። ኢኒሻል ስፒድ ካለው ደግሞ ኬኔቲክ ኢነርጂ አለው ማለት ነው። ሶ የዚህ ቦዲ እየሄደ ኬኔቲክ ኢነርጂው እየቀነሰ ወደ ፖቴንሻል ኢነርጂ እየተቀየረ ይሄድና እዚህ ጋር ማክሲመም ሃይት ላይ በሚደርስበት ጊዜ ፖቴንሻል ኢነርጂ ብቻ ነው የሚኖረው ማለት ነው። ስለዚህ አሁን ይሄ ቦዲ በፖዚሽኑ አማካኝነት እዚህ ጋር ምን አድርጓል? ኢነርጂ ስቶር አድርጓል። ስቶር ያደረገው ኢነርጂ ደግሞ ምን እንለዋለን? ፖቴንሻል ኢነርጂ እንለዋለን ማለት ነው። ከፖቴንሻል ኢነርጂ ውስጥ ደግሞ አይነት አለው። ይሄኛው በዚህ ጊዜ ምን አይነት ኢነርጂ ማለት እንችላለን? ግራቪቴሽናል ፖቴንሻል ኢነርጂ እንላለን ማለት ነው። ምክንያቱም ከግራቪቲ ተቃርኖ ነው ወደ ላይ የሄደ ይሄ ነገር እዚህ ጋር ኢነርጂ ስቶር ያደረገው ማለት ነው። ኢነርጂ ደግሞ እንድንሰራ የሚያስችለን ነገር አይደል? እዚች ጋር አሁን የሆነች ነገር አስቀምጠን ወደታች ብለቀው እንቁላል ለምሳሌ እዚህ ጋር ብታስቀምጠው ወደታች ሲመጣ ይሄን ይሰብረዋል አይደል? የሆነ ስራ ሰራ ማለት ነው። አያችሁ? ስለዚህ እዚህ ጋር ማክሲመም ሃይት ላይ የሚኖረው ፖቴንሻል ኢነርጂ ነው። ምን አይነት ፖቴንሻል ኢነርጂ ነው? ግራቪቴሽናል ፖቴንሻል ኢነርጂ ነው። ለምንድን ነው ግራቪቴሽናል ፖቴንሻል ኢነርጂ የተባለው? በግራቪቲው አማካኝነት እዚህ ጋር ስቶር የሚያደርገው ኢነርጂ ስለሆነ ማለት ነው። ስለዚህ አሁን እዚህ ጋር ከታች ወደ ላይ በሚሄድበት ጊዜ ምን አይነት ፖቴንሻል ኢነርጂ ነው የሚኖረው? ፖዚቲቭ ነው። እሺ የሚሆነው ፖዚቲቭ ነው። ምክንያቱም ጌን እያደረገ ነው፣ እዚህ ጋር እያጠራቀመ ነው ያለው። ነገር ግን እዚያ ከደረሰ በኋላ ወደ ታች ብትለቁት ምንድን የሚፈጠር ይመስላችኋል? እዩ፣ መጀመሪያ ላይ ፖቴንሻል ኢነርጂ ነበረ። ኦኬ፣ ወደ ታች ሲመጣ እንቅስቃሴ ከጀመረ በኋላ ፖቴንሻል ኢነርጂው ወደ ኬኔቲክ ኢነርጂ እየተቀየረ ይመጣል። ያ ማለት እዚህ አካባቢ ምንድነው የሚኖረው ማለት ነው? ምንድነው የሚኖረው? ሁለቱም አለው፣ ኬኔቲክ ኢነርጂም ፖቴንሻል ኢነርጂም አለው። ግን ልክ እዚህ ጋር ሲደርስ ሳያርፍ በፊት ማለት ነው። ለምሳሌ እዚህ ጋር ገና ሳይነካ መሬቱን ሳይነካ በፊት እዚህ ጋር ምንድነው የሚሆነው? ወደ ምን ይቀየራል? ኮምፕሊትሊ ወደ ኬኔቲክ ኢነርጂ የተቀየረ ይመጣል ማለት ነው። በዚህ ጊዜ ወደታች በሚሄድበት ሰዓት ደግሞ ስቶር ያደረገውን ኢነርጂ ላይ እየቀነሰ ይመጣው ፖቴንሻል ኢነርጂው ኔጌቲቭ ይሆናል። ይኸውላችሁ ከዚህ ወደ ላይ በሚሄድበት ሰዓት ኬኔቲክ ኢነርጂው ነው ምን እየሆነ ይመጣው? እየቀነሰ ወደ ዜሮ የተጠጋሚ ሄደው ማለት ነው። ወደዚህ በሚሄድበት ሰዓት ከዚህ ወደዚህ በሚሄድበት ሰዓት ኬኔቲክ ኢነርጂ ምንድነው? ኔጌቲቭ ነው። ኬኔቲክ ኢነርጂውን እየለቀ ወደ ፖቴንሻል ነው የሚሄደው። ፖቴንሻል ግን ፖዚቲቭ ነው። እዚህ ጋር ፖቴንሻል ኢነርጂ እዚህ ጋር ደግሞ ወደታች በሚሄድበት ሰዓት ፖቴንሻል ኢነርጂው ኔጌቲቭ እየሆነ ይመጣል። ኬኔቲክ ኢነርጂ ደግሞ ፖዚቲቭ እየሆነ ይመጣል ማለት ነው። ይሄንን በዚህ ልትረዱ ይገባል። ለምንድን ነው እንደዛ የሆነው? እዚህ ጋር ማክሲመም ሃይት ላይ ቪ0 ስለሚሆን ማለት ነው። ፋይናሉ 0 ስለሚሆን ነው። ኦኬ፣ ሌላኛው ደግሞ ምንድነው? በሼፕ አማካኝነት ብለናል። እዚህ ጋር አንድ ስፕሪንግ ደግሞ አለ ብለን እንስብ። እዚህ ጋር ይኸውላችሁ ይሄ ስፕሪንግ ነው። ይህንን ኮምፕረስ አድርገ ነው ወደዚህ ያመጣ ነው። ይሄን ያክል ዲስፕሌስመንት አለው
ከዚህ ወደዚህ ዲስፕሌስድ የሆነው ማለት ነው ኤክስ። አሁን ይሄ ስፕሪንግ ምን አድርጓል? ፖቴንሻል ኤነርጂ ስቶር አድርጓል። በምን አማካኝነት? በሼፕ አማካኝነት። እዚህ ጋር ዝም ብሎ ነበረ፣ እዚህ ጋር ደግሞ ሞር ኮምፕረስድ ሆነ፣ ሞር ፖቴንሻል ኤነርጂ አለ ማለት። የሆነ ብሎክ እዚህ ጋር ብናስቀምጥ ለምሳሌ አሁን ብሎኩ ምንም ነገር አይሰራም፣ እዚህ ጋር ምንም ስራ መስራት አይችልም፣ ቆሞ ነው ያለው። ነገር ግን እዚህ ኮምፕረስድ ሲሆን ብሎኩ እዚህ ጋር አብሮ ካለ አሁን ብንለቀው ይሄ ብሎክ ወደዚህ ይሄዳል ማለት ነው። ያ ማለት የሆነ ስራ መስራት ይችላል። ስለዚህ በስፕሪንግ አማካኝነት ይሄ ብሎክ እዚህ ጋር ፖቴንሻል ኤነርጂ ስቶር አድርጓል እንላለን ማለት ነው። እዚህ ጋር ደግሞ ፖቴንሻል ኤነርጂው ምን አይነት ፖቴንሻል ኤነርጂ ነው ከተባለ ምንድነው የሚሆነው? ኢላስቲክ ፖቴንሻል ኤነርጂ ነው። በሼፕ አማካኝነት ስለሆነ ስቶር ያደረገው ኢላስቲክ ፖቴንሻል ኤነርጂ እንለዋለን። ምክንያቱም ኢላስቲክ የተባለበት ሲለቀቅ ወደ ቦታ ሊመለስ ስለሚችል ማለት ነው። በዚህ ጊዜ እንግዲህ ታዲያ አሁን ከዚህ ኮምፕረስድ በሚሆንበት ሰዓት ፖቴንሻል ኤነርጂው ምንድነው የሚሆነው? ፖዚቲቭ ነው የሚሆነው። ነገር ግን ኮምፕረስድ የሆነውን ስለቀው ግን ፖቴንሻል ኤነርጂው ኔጌቲቭ ነው የሚሆነው ማለት ነው። ምክንያቱም ስቶር ያደረገው ኤነርጂ የቀነሰ ነው የሚመጣው ማለት ነው። ይሄን በዚህ ትይዛላችሁ። ኦኬ፣ ሁለተኛው ፖይንት ላይ ስንመጣ the energy due to the relative position of a body is called gravitational potential energy። በፖዚሽኑ አማካኝነት ስቶር የሚያደርገው ኤነርጂ gravitational potential energy ስንለው፣ በሼፕ አማካኝነት ስቶር የሚያደርገው ኤነርጂ ደግሞ elastic potential energy እንለዋለን ማለት ነው። gravitational potential energy ይሄኛው ነው ፎርሙላው፣ elastic potential energy ደግሞ ይሄኛው ነው ፎርሙላው ማለት ነው። ይሄንን በዚህ ትይዛላችሁ። እዚህ ጋር አሁን ከዚህ ሁለቱ የትኛው ፖቴንሻል ኤነርጂ ነው ፖዚቲቭ በትባሉ ይሄኛው ነው፣ ኮምፕረስ እያደረገው ነው። ያ ማለት ሞር ፖቴንሻል ኤነርጂ ይኖረዋል ማለት ነው በዚህ ጊዜ ግን ስቶር ያደረገውን እየለቀቀ ስለሆነ ፖቴንሻል ኤነርጂው ኔጌቲቭ ነው። ምን አይነት ፖቴንሻል ኤነርጂ ነው እዚህ ላይ ማለት ኢላስቲክ ፖቴንሻል ኤነርጂ እንደሚባልም መርሳት የለባችሁም ማለት ነው። አሁን ደግሞ የምናየው ግራቪቴሽናል ፖቴንሻል ኤነርጂ ኤንድ ወርክ ደን ባይ ግራቪቲ ሪሌሽናቸውን በደንብ እናያለን። ይህንን ለመረዳት ግን ጀነራል የሆነ ነገር በደንብ እንይ። ለምሳሌ እዚህ ጋር ኳስ አለ ብለን እንስብና ይሄ ኳስ የሆነ ማስ አለው ወደ ላይ በሆነ ኢኒሻል ስፒድ ተወረወረ እንበልና እዚህ ማክሲመም ሃይት ላይ በሚደርስበት ሰዓት ፋይናል ቬሎሲቲ ዜሮ ነው የሚሆነው። ምክንያቱም ማክሲመም ሃይት ነው፣ ወደ ላይ መሄድ አይችልም። ሃይት ኤች አለ። በዚህ ጊዜ ምንድነው የሚፈጠረው ከተባለ አንደኛ ቼንጂን ኬኔቲክ ኢነርጂ ምንድነው? ኔጌቲቭ ቫልዩ ነው የምታገኙት። ለምንድነው ኔጌቲቭ ቫልዩ የምታገኙት? ቼንጂን ኬኔቲክ ኢነርጂ ማለት ኬኔቲክ ኢነርጂ ፋይናል ማይነስ ኬኔቲክ ኢነርጂ ኢኒሻል ነው አይደለ? ያ ማለት እኮ ከፈለግን 1/2 ኤም ኢንቱ ቪ ስኩዌር ማይነስ ዩ ስኩዌር ማድረግ እንችላለን። ቪ ፋይናሉ ዜሮ ስለሆነ ኔጌቲቭ ነው እንደምታዩት ማለት ነው። ኔጌቲቭ ቫልዩ ነው የምናገኘው። ቼንጂን ፖቴንሻል ኢነርጂ ደግሞ ምንድነው የሚሆነው? ፖዚቲቭ ነው የሚሆነው። ይሄም ማለት እኮ ይኸውላችሁ ቼንጂን ፖቴንሻል ኢነርጂ ማለት እንደሚሆነው ኤምጂ ኤች ፋይናል ማይነስ ኤች ኢኒሻል ማድረግ እንችላለን። እንደምታዩት ኤች ኢኒሻል እዚህ ጋር ነች፣ ኤች ፋይናል እዚህ ጋር ነው። ኤች ኢኒሻል ዜሮ ነች፣ ኤች ፋይናል ደግሞ አለው ሃይት ወደ ላይ አይደል? ስለዚህ ፖዚቲቭ ነው የሚሆነው ማለት ነው። ይሄንን መያዝ አለባችሁ። ኦኬ፣ ወደታች በሚሆንበት ሰዓት ከዚህ ወደታች በሚሆንበት ሰዓት ደግሞ ቼንጂን ፖቴንሻል ኢነርጂ ቫልዩም እንደምናገኘው ኔጌቲቭ ነው። ምክንያቱም ስቶር ያደረገው ኢነርጂ ሉዝ እያደረገ ነው የሚመጣው ማለት ነው። በዚህ ጊዜ እንዴት ነው ኔጌቲቭ የመጣው ልትሉ ትችላላችሁ። አሁን ደግሞ ኳሱ ወደታች በሚወርድበት ሰዓት ብለን እንስብ። ወደዚህ መጣ። አሁን እዚህ ጋር ያለ ነው፣ ልብ በሉ። ቪ ኢኳል ቱ 0 ነው። እዚህ ጋር ኢኒሻል ስፒድ አለው። እቺ ኢኒሻል ትሆናለች ማለት ነው። እዚህ ጋር ያለ ነው፣ ልብ በሉ። ይሄው እዚህ ቅድሙን እርሱት። አሁን የሆነ ሃይት ላይ ነው ያለው። እዚህ ጋር ደግሞ ሲመጣ ኤች ፋይናል ይሆናል ማለት ነው። ስለዚህ እዚህ ጋር ያለው ቪ እንደ ኢኒሻል ይሆናል ማለት ነው። አሁን ደግሞ እዚህ ጋር ያለ ነው መነሻው፣ እዚህ ጋር ያለ ነው። እዚህ ጋር ደግሞ ቪ ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ቼንጂን ፖቴንሻል ኢነርጂ ኤምጂ ቼንጂን ኤች ነው አይደል? ሶ ምን ይሆናል? ኤምጂ ኤች ፋይናል ማይነስ ኤች ኢኒሻል ሲሆን ኤች ፋይናል እንደምታዩት ዜሮ ነው። እዚህ ጋር ወደ ዜሮ እየተቃረበ ነው፣ ወይም ደግሞ ሃይቱ ቁጥሩ እየቀነሰ ነው ያለው እንደምታዩት። እዚህ ጋር ግን ትልቅ ነበረ ኤች ኢኒሻሉ። ስለዚህ ፋይናሉ ሲቀነስ ኢኒሻሉ ምንድነው? ኔጌቲቭ ቫልዩ ነው የምናገኝ ማለት ነው። ስለዚህ በዚህ ጊዜ ቼንጂን ፖቴንሻል ኤነርጂ ምን ይሆናል? ኔጌቲቭ ይሆናል ማለት ነው። ይሄንን ያዙልን። ኬኔቲክ ኤነርጂ ውስጥ ቼንጂን ኬኔቲክ ኤነርጂ ደግሞ እንደሚሆነው ፖዚቲቭ ይሆናል ማለት ነው። አሁን በሁለቱ ኬዝ እንደዚህ አድርገን ካየን ኦኬ። አሁን ደግሞ እዚህ ጋር ወዳለው ኮንሴፕት እንምጣ። አሁንም እዚህ ጋር ይሄ ኳስ ነው ብላችሁ አስቡ። ወደ ላይ ነው የመጣው፣ የሆነ ሃይት ኤች አለው። ኦኬ፣ አሁን እዚህ ጋር ወርክ ደን ባይ ግራቪቲ ምንድን ነው የሚሆነው ይመስላችኋል? እስኪ ወርክ ደን ባይ ግራቪቲ ምን የሚሆን ይመስላችኋል? መጀመሪያ ለንጽጽር እንዲመቸን ወደ ላይ በሚሆንበት ሰዓት ቅድም ምን ብለን ነበረ? ኬኔቲክ ኢነርጂ ወደ ላይ በሚሄድበት ሰዓት ቅድም ምን ብለን ነበር? ቼንጂን ኬኔቲክ ኢነርጂ ምንድነው? ኔጌቲቭ ቫልዩ ነው ብለናል። ቼንጂን ፖቴንሻል ኢነርጂ ደግሞ ምንድን ነው ብለናል? ፖዚቲቭ ቫልዩ ነው ያለው። ወደታች በሚሆንበት ሰዓት ቼንጂን ኬኔቲክ ኢነርጂ ፖዚቲቭ እየሆነ ይመጣል። ቼንጂን ፖቴንሻል ኢነርጂ ደግሞ ምን ይሆናል ብለናል? ኔጌቲቭ ይሆናል ብለናል። አሁን ወደዚህኛው ደግሞ እንምጣ። እንግዲህ ወደ ላይ በሚሄድበት ሰዓት ይሄ ኦብጀክት ወደ ላይ በሚሄድበት ሰዓት ወርክ ደን ባይ ግራቪቲ ማለት ፎርስ ኦፍ ግራቪቲ ታይምስ
ኤፍ ኮስ ቴታ ነው አይደለም። ወርክ ደን ባይ ግራቪቲ ማለት ፎርስ ኦፍ ግራቪቲ ታይምስ ዲስፕሌስመንት ታይምስ ኮስ ቴታ ነው እንደምታዩት። አሁን እዚህ ጋር ስታዩት ኦብጀክቱ ወደ ላይ ነው እየሄደ ያለው፣ ፎርስ ኦፍ ግራቪቲ ግን ወደታች እኮ ነው አይደል? ኤምጂ ማለት ነው ፎርስ ኦፍ ግራቪቲ ማለት ወይም ዌይቱ ማለት ነው። ኦብጀክቱ ወደ ላይ እየሄደ ነው፣ ፎርስ ኦፍ ግራቪቲ ግን ወደታች ነው እንደምታዩት። ስለዚህ በዲስፕሌስመንቱና በዚህኛው ፎርስ መካከል ያለው አንግል ምንድን ነው? 180 ነው። ይኸውላችሁ ዲስፕሌስመንቱ ወደ ላይ ነው፣ ፎርሱ ወደታች ነው። አንቲ ፓራላል ናቸው። ያ ማለት 180 ነው። ስለዚህ ኔጋቲቭ ይሆናል ማለት ነው። ኔጋቲቭ ኤምጂ ኤስ ማለት ደግሞ እቺ ነች። ኤፍጂ ማለት ኤምጂ ነች። ይሄን ትይዛላችሁ። አሁን ወደ ላይ ሲሆን ደግሞ ወርክ ደን ባይ ግራቪቲ ምን ሆነ? ኔጌቲቭ ቫልዩ መጣለን ማለት ነው። ኔጌቲቭ ቫልዩ መጣለን። ኦኬ ወርታች በሚሆንበት ሰዓት አሁን ደግሞ ወርታች ብታደርጉት አሁን ወርክ ደን ባይ ግራቪቲ ማለት ፎርስ ኦፍ ግራቪቲ ታይምስ ዲስፕሌስመንት ታይምስ ኮስ ቴታ ነው አይደለም። አሁን ወርታች በሚሆንበት ሰዓት ደግሞ ይሄ ነገር ወርታች በሚሆንበት ሰዓት ደግሞ ፎርስ ኦፍ ግራቪቲ እና ዲስፕሌስመንቱ ዘ ሴም አቅጣጫ ነው የሚሆኑት ወይም ፓራላል ነው የሚሆኑት። ያ ማለት አንግሉ 0 ይሆናል ማለት ኮስ 0 ማለት 1 ይሆንላል። እዚህ ጋር ማይነስ 1 ነው የሚሆነው፣ እዚህ ጋር 0 ኮስ 0 1 ይሆናል ማለት ነው። ከዛስ ኤፍጂኤስ ይሆናል። ያ ማለት ኤምጂ ኤች ይሆናል። ኤስ ማለት በሃይት ስንቀይራት ኤች ስለምትሆን ማለት ነው። ስለዚህ በዚህ ጊዜ ደግሞ ምን ሆነ? ፖዚቲቭ ሆነ ማለት ነው። ከዛ መጽሐፋችሁ ላይ ኮንክሉድ የሚያደርጋት እችኛቷ ነገር አለች። በሁለቱ አቅጣጫ ላይ ዲፔንድ ይሆንና ፖቴንሻል ኢነርጂውና ግራቪቴሽናል ፖቴንሻል ኢነርጂና ወርክ ደን ባይ ግራቪቲ በንጽጽር ያስቀምጣቸዋል። በንጽጽር ስታስቀምጡ እንደምታዩት ፖቴንሻል ኢነርጂ መጽሐፋችሁ ዩ እያደረገ ነው የሚያስቀምጣት። ዩ ኢኳል ቱ ኔጋቲቭ ኦፍ ወርክ ደን ባይ ግራቪቲ ይሆናል ማለት ነው። ወርክ ደን ባይ ግራቪቲ ማለት ደግሞ ቫልዩ ማይነስ ነች። ማይነስ ታይምስ ማይነስ ፖዚቲቭ ያያችሁ ፖዚቲቭ ይመጣል ማለት ነው። እንደገና ለዚህኛው ደግሞ ስንመጣ ዩ ኢኳል ቱ ማይነስ ደብሊው ጂ ባደርግ እዚህ ጋር ግራቪቴሽን ፖቴንሻል ኤነርጂ ኔጋቲቭ ነው መሆን ያለበት አይደለም። ኦኬ ወርታች በሚሆንበት ሰዓት ወርክ ደን ባይ ግራቪቲ ፖዚቲቭ ስታስገቡ ኔጋቲቭ ቫልዩ ታገኛላችሁ ማለት ነው። ይሄው ስለዚህ እቺኛቷም በዚህ መልኩ ያስቀምጣታል ማለት ነው። ኢኒሻሉ 0 ከሆነ መጀመሪያ ላይ ያለው ኢኒሻል ሃይቱም ኢኒሻል ስፒዱም 0 ከሆነ ቼንጅን የሚለው የለም ማለት ነው። ቼንጅን ፖቴንሻል ኤነርጂ አለ ማለት የሃይት ቼንጅ ስላለ ነው። በዚህ መልኩ መረዳት ትችላላችሁ ማለት ነው። ሶ ቼንጅን የሚለው ብታስቀምጡትም እንደዚህ አድርጋችሁ ብታስቀምጡትም ዘሴም ነው። ዋናው ሐሳቡ ግን ይሄንን ይመስላል ማለት ነው። ሌላኛው ደግሞ ኬኔቲክ ኤንድ ፖቴንሻል ኢነርጂ የሚለውን አንድ ላይ የምናየው በኤግዛምፕል ላሳያችሁ። እዚህ ጋር አንድ ሴት አሁን ዥዋዥዌ እየተጫወተች ነው እያያችሁት ከሆነ መጀመሪያ ላይ ምንም እንትን የላትም። ይኸው እዚህ ጋር እንደዚህ ያለች፣ ከዛ ወደዚህ ሄደች፣ ስትመለስስ ወደዚህ ነው የምትሄደው ማለት ነው። ወደዚህ ትመጣለች። አሁን ልብ ማለት ያለባችሁ ዋንስ ዥዋዥዌው ከተጀመረ በኋላ ወይም እቺ ሴት እዚህ ጋር የምትገፋበት የሆነ ኢኒሻል ስፒድ ካላት እዚህ ጋር ምን አለ ማለት ነው? ኬኔቲክ ኢነርጂ አለ ማለት ነው። ፖቴንሻል ኢነርጂ ግን የለም። ለምንድን ነው የሌለው ካላችሁኝ፣ እቺ ሴት ካለችበት የፖዚሽን ቼንጅ የለም። አሁን ላይ ግን ወደዚህ ስትመጣ ልክ እዚህ ጋር ሲል ወደዚህ ማለፍ ስለማትችል ቪ ፋይናል ቬሎሲቲ 0 ይሆናል። ኦኬ ካለችበት አንጻር ደግሞ እንደምታዩት የፖዚሽን ቼንጅ አለ። ሃይት እቺ መረጋት ምን አለ ማለት ነው? ወደ ላይ የሆነ ሃይት ላይ አለ። ስለዚህ እዚህ ጋር ያለች ምን እንደሚኖራት ማለት ነው? ፖቴንሻል ኢነርጂ ይኖራታል ማለት። ልክ እዚህ ጋር ተመልሳ እንዲህ ስትመጣ ሃይቱ ይጠፋል። ያ ማለት እዚህ ጋር ስቶር ያደረገችው ፖቴንሻል ኢነርጂ ኮምፕሊትሊ ወደ ኬኔቲክ ኢነርጂ ይቀየራል። እዚህ ላይ ከዚህ ጋር የነበረው ኬኔቲክ ኤነርጂ ኮምፕሊት ወደ ምን ይቀየር ይመጣል። እዚህ ጋር ሲደርስ ወደ ፖቴንሻል ኤነርጂ ይቀየራል ማለት ነው። ግን እዚህ መሃል ላይ ግን ሁለቱም አሉ፣ ኬኔቲክ ኤነርጂም ፖቴንሻል ኤነርጂም አሉ ማለት ነው። ይሄንን ነገር በዚህ ማየት ትችላላችሁ። ስለዚህ አሁን እዚህ ጋር ኤር ሬዚስታንስ ምናምን ኢግኖር ብናደርግ እዚህ ጋር ያለው ኢነርጂ ድምር እዚህ ጋር ካለው ጋር ዘሴም ነው። ለምሳሌ ፖይንት ኤ፣ ፖይንት ቢ፣ ፖይንት ሲ፣ ፖይንት ዲ፣ ፖይንት ኢ ብዬ ቦስድ ፖይንት ኤ ላይ ያለው ፖቴንሻል ኢነርጂ ብቻ ነው። ኦኬ ኢኳል ቱ ፖይንት ቢ ላይ ያለው እቺ ፖይንት ኤ ነች። ፖይንት ቢ ላይ ደግሞ ኬኔቲክ ኢነርጂ ፕላስ ፖቴንሻል ኢነርጂ ነው። ኦኬ ኢኳል ቱ ፖይንት ሲ ላይ ደግሞ ኬኔቲክ ኢነርጂ ብቻ ነው የሚኖረው። ፖይንት ዲ ላይ ሁለቱም አሉ፣ ኬኔቲክ ኢነርጂ ፕላስ ፖቴንሻል ኢነርጂ አለ። ፖይንት ኢ ላይ ደግሞ ፖቴንሻል ኢነርጂ ብቻ ነው የሚኖረው ማለት ነው። አያችሁ እዚህ ጋር ፖቴንሻል ኢነርጂ ብቻ ነው፣ ግን ከዛ ወደ ምን እየተቀየረ ይመጣል? ፖቴንሻል ኢነርጂውን እየቀነሰ ወደ ኬኔቲክ ኢነርጂ እየተቀየረ ይመጣል ማለት ነው። ልክ እዚህ ጋር ሲደርስ ሁለቱም አሉ፣ እዚህ ጋር ሲደርስ ግን ኮምፕሊትሊ ፖቴንሻል ኢነርጂ ወደ ኬኔቲክ ኢነርጂ ይቀየራል ማለት ነው። ይሄ ግን ሬዚስታንስ እና ፍሪክሽን የሚባል ነገር ረስተን እዚህ ጋርም አሁን ይሄ መኪና ወደ ላይ እየመጣ ነው፣ ፍሪክሽን የለም ብለን ነው የምናስበው። ምክንያቱም ይሄ ኬኔቲክ ኢነርጂ እና ፖቴንሻል ኢነርጂ ሲደመሩ አንድ ላይ የምናገኘው መካኒካል ኢነርጂ ይባላል። መካኒካል ኢነርጂ ደግሞ ኮንሴፕቱ ምንድነው? አይዲያል ነው፣ ቴዎሬቲካል ነው። ለምሳሌ እዚህ ጋር አሁን ሬዚስታንስ እኮ አለ አይደል? ኮንሲደር እናደርገውም። እዚህ ጋርም ፍሪክሽን አለ፣ ኮንሲደር እያደረግነው አይደለም። እሺ መካኒካል ኢነርጂ አይዲያል ነው፣ መካኒካል ኢነርጂ ኮንዘርቭድ ነው ስንል አይዲያል ነው ማለት ነው። ስለዚህ እዚህ ጋር ያለ ኬኔቲክ ኢነርጂ ነበረው ወደ ላይ ይመጣና እዚህ ጋር ሲደርስ ፖቴንሻል ኢነርጂ ከዛ ደግሞ ወደ ኬኔቲክ ኢነርጂ እየተቀየረ ይመጣል ማለት ነው። ስለዚህ አይዲያል ከሆነ መካኒካል ኢነርጂ ምንድን እንላለን?
ኮንዘርቭድ ነው እንላለን ማለት ፋይናል እና ኢኒሻሉ ተመሳሳይ ነው የሚለውን ነው የምንወስደው። ያ ማለት ኬኔቲክ ኢነርጂ ኢኒሻል ፕላስ ፖቴንሻል ኢነርጂ ኮንስታንት ነው ማለት ነው መካኒካል ኢነርጂ። ያ ማለት ኢኒሻል እና ፋይናሉ ዘሴም ነው። ሶ ዘሴም ነው ካለን ደግሞ ቼንጂን መካኒካል ኢነርጂ ኢኳል ቱ 0 ነው ማለት ነው። ምንም ቼንጅ አይኖርም። ይሄን ዲቴል የምናየው ይሆናል በኋላ ላይ። አሁን ግን ይሄንን እስካሳያችሁ ድረስ በጨረፍታ ልንገራችሁ ብዬ ነው። እዚህ ፖይንት ኤ ላይ ያለው መካኒካል ኢነርጂ ከፖይንት ቢ ካለው መካኒካል ኢነርጂ ጋር ዘሴም ነው። እዚህ ጋር ያለው መካኒካል ኢነርጂ ምንድነው? ፖቴንሻል ኢነርጂ ብቻ ነው። ያ ማለት እኮ አት ፖይንት ኤ መካኒካል ኢነርጂ አት ፖይንት ኤ ማለት ፖቴንሻል ኢነርጂ አት ኤ ፕላስ ኬኔቲክ ኢነርጂ አት ኤ ነው አይደል? ኬኔቲክ ኢነርጂ አት ኤ ግን 0 ነው። ከዚህኛው ጋር እኩል ነው ማለት። እዚህ ጋር ሲመጣ ደግሞ የሁለቱን ድምር ነው። ያ ነው አይዲያሊ መካኒካል ኢነርጂ ኮንዘርቭድ ነው። ኮንዘርቭድ ነው ስንል ደግሞ ኮንስታንት ነው። ኮንስታንት ደግሞ ቼንጅ አይኖርም ማለት ነው። ይሄንን በዚህ ትገነዘባላችሁ። አራተኛው ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ እንስራ። 1 ኪሎግራም ማስ is attached to a spring of stiffness constant 100 Newton per meter. What is the maximum displacement of the mass from its equilibrium position if its speed is 3 meter per second at the ኢኩሊብሪየም ፖይንት ይለናል። ኦኬ እዚህ ጋር በደንብ እዩ። እዚህ ጋር ፊክስድ የሆነ ነገር አለ ብለን እንስብና እዚህ ጋር ስፕሪንግ አለ እንደምታዩት። ይሄ ስፕሪንግ ደግሞ ከሆነ ብሎክ ጋር ተያይዞ ነው ያለው። ይሄው እዚህ ጋር እንደምታዩት እዚህ ጋር ኢኩሊብሪየም ፖዚሽን ነው ብለን እንስብ። ማለትም ስፕሪንጉ ያልተለጠጠበት ምንም እንቅስቃሴ የማያሳይበት ቦታ ማለት ነው። ኮምፕረስድም ያልሆነበት ምንም በቃ ብሎኩ ሲያዝ እንደዚህ ነበር እንስብ። በትለቁትም ወዴትም አይንቀሳቀስም እንዲሁ ነው የሚቆየው። ኢኩሊብሪየም ፖዚሽን ማለት ይሄ ነው። ግን ይሄ ብሎክ ወደዚህ ኮምፕረስ እያደረገ ነው። ይሄንን ኢኩሊብሪየም ፖዚሽኑን ልክ እዚህ ኢኩሊብሪየም ፖዚሽኑ ላይ ሲደርስ የሆነ ኢኒሻል ስፒድ አለው እያለን ነው። አሁን ወደዚህ ተለጥጦ ወደዚህ ተመልሶ ሊሆን ይችላል። ግን ኢኩሊብሪየም ፖዚሽን ማለት ይሄ ነው። በቃ እዚህ ጋር ወደዚህ ተለጥጦ የተመለሰ ነው ማለት እንችላለን። የተመለሰ ነው ብለን ማሰብ እንችላለን። ነገር ግን ልክ እዚህ ይሄ ኢኩሊብሪየም ፖዚሽኑ ምንም እንቅስቃሴ ማያሳይበት ቦታ ላይ የሚያርፍበት ቦታ ላይ ሲደርስ ኢኒሻል ስፒዱ 3 ሜትር ፐር ሰከንድ ነው ተብለናል። ከዛ አሁን ምን እያደረገ ወደዚህ ሲመጣ ኮምፕረስ እያደረገው ነው የሚመጣው። ኦኬ ኮምፕረስ ካደረገው በኋላስ ምንድነው የሚፈጠረው የሚለውን ነገር እንዲሆነ እንበል። ያው ብሎኩ እዚህ ጋር መጣ። ይሄው እንደምታዩት ይሄን ያክል ዲስፕሌስድ ሆኗል። ከኢኩሊብሪየም ፖዚሽኑ ወደዚህ መጣ። ሶ እዚህ ጋር ኤክስ አለ ብለን እነስብ። ዲስታንሱ ኤክስ ነው ማለት ነው። እዚህ ጋር ያለች እቺ ቦታ ላይ ኤክስ 0 ነች። ምክንያቱም መጀመሪያ ሲቀመጥ እንደዚህ ነበር የሚሆነው። ነገር ግን ወደዚህ ለቀቃችሁት እንበል። ልክ እዚህ ጋር ሲደርስ ግን ኢኒሻል ስፒዱ ስንት ነው? 3 ሜትር ፐር ሰከንድ። ኦኬ አሁን እየተጠየቅን ያለ ነው እቺኛይቷን ኤክስ ነው። እንዴት አድርገን ነው ካልኩሌት የምናደርጋት የሚለው ነው የምንመጣው። ልክ እዚህ ኢኩሊብሪየም ፖዚሽኑ ላይ በሚደርስበት ሰዓት ምንድን ነው የሚኖረው? ኬኔቲክ ኢነርጂ ብቻ ነው የሚኖረው። ኬኔቲክ ኢነርጂ ይኖረዋል። ኬኔቲክ ኢነርጂ ኢኳል ቱ 1/2 mv ስኩዌር ይኖረዋል። ኦኬ እዚህ ጋር መጥቶስ አሁን ቆሟል። ይሄን ያክል ኮምፕረስድ አድርጎ ቆመ። እዚህ ጋር ምን ብቻ ነው የሚኖረው ይሄ ነገር? ፖቴንሻል ኤነርጂ። ምን አይነት ፖቴንሻል ኤነርጂ? ኢላስቲክ ፖቴንሻል ኤነርጂ። ኢላስቲክ ፖቴንሻል ኤነርጂ ደግሞ እንዴት ነው ካልኩሌት የምናደርገው? ኢላስቲክ ፖቴንሻል ኤነርጂ ወይም ይሄ ብሎክ ስቶር የሚያደርገው ፖቴንሻል ኤነርጂ ማለት 1/2 kx ስኩዌር ነው ብለናል። ስለዚህ አሁን እዚህ ጋር የነበረው ኢነርጂ ነው ሙሉ በሙሉ ወደዚህ የሚቀየረው። ስለዚህ እዚህ ጋር ያለው ኢነርጂ እዚህ ጋር ካለው ኢነርጂ ጋር እኩል ነው ማለት ነው። ሶ ኬኔቲክ ኢነርጂ ኢኳል ቱ ኢላስቲክ ፖቴንሻል ኢነርጂ ይሆናል ማለት ነው። ስለዚህ አሁን 1/2 mv ስኩዌር ኢኳል ቱ 1/2 kx ስኩዌር ይሆናል ማለት ነው። 1/2 m ማለት 1 ነው። v ማለት ደግሞ 3 ስኩዌር 9 ነው። ኦኬ 1/2 k ማለት ደግሞ 100 ነው። ኒውተን ፐር ሜትር መሆኑን ቼክ ማድረግ አለባችሁ። ኒውተን ፐር ሜትር ነው መሆን ያለበት ታይምስ x ስኩዌር። ስለዚህ አሁን ይሄ 9/2 ኢኳል ቱ 100 ሁለተኛ ይሆናል ማለት ታይምስ x ስኩዌር። እቺ በቱ ማጣፋት እንችላለን። ከዛስ 9/100 ማለት ምን ሆነ? x ስኩዌር ሆነ ማለት ነው። ከዛ ይሄን ስኩዌር ሩት ውስጥ ስናስገባ x ምን ይሆንልናል ማለት ነው? 3/10 ይሆንልናል ማለት ነው። ምን ሜትር 3/10 ማለት ደግሞ 0.3 ሜትር ይሆናል ማለት ነው። 0.3 ሜትር ማለት ደግሞ ቢ ላይ ነው ያለው። ቢ ትክክለኛ መልስ ይሆናል ማለት ነው። አምስተኛው ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ነው። ካልኩሌት the velocity of the bob of a simple pendulum at its mean position if it is able to rise to a vertical height of 10 cm ይላል። ያ 10 cm ማለት ወደ ሜትር ስንቀይረው 0.1 ሜትር ማለት ነው። አሁን የተጠየቅነው እዚህ ጋር ያለች ቬሎሲቲ ምን ያክል ነው የሚሆነው ነው። ወይም እዚህ ጋር ስትደርስ እንዴት ነው እዚህ ጋር ልደርስ የምችለው? ወደዚህ ጎተትኩት ስጎተው
ምን ያክል ሀይት ነው የሚኖረው ተብያለሁ 0.1 ሜትር። አሁን ለቀኩት እዚህ ጋር ሲመጣ ምንም ብቻ ነው ኬኔቲክ ኢነርጂ ብቻ ነው። እዚህ ጋር ያለስ ፖቴንሻል ኢነርጂ ነው የሚኖረው። እዚህ ጋር ያለ ፖቴንሻል ኢነርጂ፣ እዚህ ጋር ያለ ደግሞ ኬኔቲክ ኢነርጂ ነው የሚኖረው። ስለዚህ እዚህ ጋር የነበረው ፖቴንሻል ኢነርጂ ኮምፕሊትሊ እዚህ ፖይንት ላይ ወደ ምን ይቀየራል ማለት ነው? ወደ ኬኔቲክ ኢነርጂ ይቀየራል ማለት ነው። ነገር ግን እዚህ ጋር የነበረው ኢነርጂ እዚህ ጋር ያለውን ፈልጉ ከተባልኩኝ እዚህ ጋር የነበረው ፖቴንሻል ኢነርጂ መጀመሪያ ያለው ፖቴንሻል ኢነርጂ ኢኒሻል እና እዚህ ጋር ያለው ከተጠየቅኩኝ ፖቴንሻል ኢነርጂ ፋይናል ፕላስ ኬኔቲክ ኢነርጂ ፋይናል አድርጌ እሰራለሁ ማለት ነው። ነገር ግን አሁን እዚህ ጋር የተጠየቅኩት እዚህ ጋር ያለው ፖቴንሻል ኢነርጂ ኮምፕሊትሊ ወደ ኬኔቲክ ኢነርጂ የሚቀየርልኝ ከሆነ እዚህ ጋር ያለው ፖቴንሻል ኢነርጂ እና እዚህ ጋር ያለው ኬኔቲክ ኢነርጂ እኩል ይሆናል ብዬ ነው የምሰራው። ስለዚህ ፖቴንሻል ኢነርጂ ኢኩዋል ቱ ኬኔቲክ ኢነርጂ ብዬ ነው የምሰራው። በበሉ ለምን እንደዚህ እንደሆነ ይሄን ፎርሙላ እንዴት እንደምንጠቀመው ኮምፕሊትሊ የሚቀየር ከሆነ ያለበለዚያ ግን እንዲህ ማድረግ ትችላላችሁ። እዚህ ኢኒሻል ላይ ያለው መካኒካል ኢነርጂ ኢኩዋል ቱ ፋይናል ላይ ያለው መካኒካል ኢነርጂ አድርጋችሁ መስራት ትችላላችሁ። ኢኒሻል ላይ ያለው ማለት ኬኔቲክ ኢነርጂ ኢኒሻል ፕላስ ፖቴንሻል ኢነርጂ ኢኒሻል ኢኩዋል ቱ ፖቴንሻል ኢነርጂ ፋይናል ፕላስ ኬኔቲክ ኢነርጂ ፋይናል። አሁን ኢኒሻል ላይ ያለው ኬኔቲክ ኢነርጂ 0 ነው። ፖቴንሻል ኢነርጂ ብቻ ኢኒሻል ላይ ፋይናል ላይ ያለው ፖቴንሻል ኢነርጂ 0 ነው። እዚህ ጋር ስትመጡ እዚህ ጋር ነው። ስለዚህ ይሄ ኢኒሻል ነው የፋይናል ነው የሚሆነው ማለት ነው። ስለዚህ ፖቴንሻል ኢነርጂ ኢኒሻል ኢኳል ቱ ኬኔቲክ ኢነርጂ ፋይናል ይሆናል ማለት ነው። እዚህ ጋር ያስቀመጥኩላችሁ ባጭሩ። እናንተ ይሄንን ኮንሰፕት ስትጠቀሙ አሪፍ ነው እንዳያሳስታችሁ። ያ ማለት mgh ኢኳል ቱ 1/2 mv² ይሆናል ማለት ነው። ከዛስ እቺ m በዚህ m ሲጣፋ gh ኢኳል ቱ 1/2 v²። ከዛ v ማለት ስኩዌር ሩት ኦፍ 2gh ይሆናል ማለት ነው። ሶ v ኢኳል ቱ ስኩዌር ሩት ኦፍ 2 ታይምስ 10 ታይምስ ሃይቱ ደግሞ 0.1። ስለዚህ v ኢኳል ቱ ስኩዌር ሩት ኦፍ ስንት ይሆናል ማለት ነው? 2 ስኩዌር ሩት ኦፍ 2 ማለት ደግሞ 1.4 ነው። ዩኒቱ ሜትር ፐር ሰከንድ ነው። እንደዛ አድርገን እናስቀምጣለን ማለት ነው። ሲምፕል ነው ብዬ አስባለሁ። እናንተ ይሄንን አፕሮች ተጠቀሙ። ይሄንን አፕሮች አሁን ብትጠቀም እንዴት አድርገን ነው የምሰራው? ይኸውላችሁ ፖቴንሻል ኢነርጂ ኢኒሻል ኢኳል ቱ ኬኔቲክ ኢነርጂ ፋይናል አይደለም። ፖቴንሻል ኢነርጂ ኢኒሻል ማለት mgh ኢኒሻል ኢኳል ቱ 1/2 mv ፋይናል ማለት ነው። ይኸው ከዚህ ጋር ነው እዚህ ጋር አይደል የተለቀቀው። ሶ እዚህ ጋር ያለ እንደ ኢኒሻል ነው የምቆጥረው ማለት ነው። ሃይቱ ይሄው 0.1 ነው ማለት ነው። h ኢኒሻል ያ ነው ይገልጸው። ቪ ፋይናል ደግሞ እዚህ ጋር ሲደርስ ያለው ስፒድ ማለት ነው። እቺን ነው የምፈልገው ማለት ነው። እንዳያሳስታችሁ ነው። በዚህ መንገድ ትሰራላችሁ። ስድስተኛውን የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ እንሰራለን። a block of mass 1.6 kg is attached to a horizontal spring that has a force constant of 2000 Newton per meter. The spring is compressed 2 cm and it then released from rest. At what speed will the block pass through the equilibrium position if a constant friction force of 10 Newton retards its motion from the moment it is released ይለናል። ይህን በቀላል መንገድ አስረዳችኋለሁ በደንብ እንድትረዱ። መጀመሪያ ላይ ስፕሪንጉ እንዲህ ነው። እዚህ ስፕሪንግ ላይ የሆነ ብሎክ አታችድ ሆኖ ነው ያለው። ሶ ምንድነው የተደረገው? 2 ሴንቲሜትር ኮምፕረስድ አድርጎታል ወደዚህ ሲገፋ ማለት ነው። ስለዚህ ኮምፕረስድ ከሆነ በኋላ ያለውን እናስቀምጣለን። እዚህ ጋር ነው ብለን እንስብና ይሄ ኢኩሊብሪየም ፖዚሽን ላይ ያለ ነው። ምን ያክል ነው ኮምፕረስድ የተደረገው? x ኢኳል ቱ 2 ሴንቲሜትር ማለት 0.02 ሜትር ማለት ነው። የብሎኩ ክብደት 1.6 ኪሎ ግራም። የስፕሪንግ ስቲፍነስ ምን ያክል ነው? k ኢኳል ቱ 2000 ኒውተን ፐር ሜትር ነው። አሁን እዚህ ጋር ያለ ሪሊዝ አደረግነው። እዚህ ጋር እንደዚህ ይሄ ነገር ከመሬት ጋር እንደዚህ ያለ ብለን እንስብ። ይሄ ብሎክ ተለቀቀ። አሁን ኮምፕረስድ አድርጎ ነው ፖቴንሻል ኢነርጂ ነበረው ተለቀቀ። ሲለቀቅ ወዴት ነው የሚሄደው? ወደዚህ ነው አይደለ? ልክ ወደዚህ ሲመጣ እዚህ ኢኩሊብሪየም ፖዚሽን ላይ በሚደርስበት ሰዓት ምን ያክል ነው ስፒዱ ነው የተጠየቅነው። እንደገና ግን ወደዚህ የሚመጣበት ሰዓት ብሎኩ ምን አለው? ፍሪክሽን ፎርስ ወደዚህ ኦፖዚት ያደርጋል። አሁን ይሄን በሁለት መንገድ መስራት ትችላላችሁ። እንዴት ካላችሁ እዚህ ጋር ያለ ፖቴንሻል ኢነርጂ ብቻ ነው የነበረው አይደለም? ምን አይነት ፖቴንሻል ኢነርጂ? ኢላስቲክ ፖቴንሻል ኢነርጂ ነው ያለው። ያ ማለት 1/2 kx ስኩዌር ማለት kx ስኩዌር። ከዛ ይሄ ከምን ጋር ነው እኩል የሚሆነው? ይሄ ነገር ኮምፕሊትሊ ወደ ምን እየተቀየረ ያለው አሁን ወደ ኬኔቲክ ኢነርጂ እና በፍሪክሽኑ አማካኝነት ሉዝ ወደሚሆነው ኢነርጂ ነው። ያ ማለት ኬኔቲክ ኢነርጂ ፕላስ ወርክ ደን ባይ ፍሪክሽን። ነገር ግን እዚህ ጋር አሁን ስለመጠኑ ነው እያወራን ያለነው። ይኸውላችሁ እዚህ ጋር 1000 ጁል ቢኖር ይሄ 1000 ጁል እዚህ ጋር በኬኔቲክ ኢነርጂ አማካኝነት 800 ቢሆን ወደዚህ ደግሞ ያለው 200 ነው ማለት በፍሪክሽን አማካኝነት ሉዝ እያደረገ ያለው አይደል? ስለዚህ አሁን እዚህ ጋር ያለው 1000 ማለት እኮ ልብ በሉ 800 ሲደመር
200 ነው አይደለም። ነገር ግን እዚህ ጋር በፍሪክሽን አማካኝነት የሚፈጠረው ኔጌቲቭ አድርገን የምናስቀምጠው አይደለም። እዚህ ጋር ግን ስናመጣ ስለመጠኑ እያወራን ስለሆነ ኔጌቲቭ ማግኒቱዱን ነው የምንወስደው ማለት ነው እዚህ ጋር እንዳያችሁት። ስለዚህ እዚህ ጋር ማግኒቱዱን ነው ማስቀምጠው ማለት አሁን ስለ ቁጥሩ ነው እያወሩ ያለው። እዚህ ጋር የነበረው ወደ ኬኔቲክ ኢነርጂ እና በፍሪክሽኑ አማካኝነት ሉዝ ወደሚያደርገው ኢነርጂ ነው ኮንቨርት የሚደረገው እያልኩ አሁን ስለ ቁጥሩ ነው እያወሩ ያለው። ስለዚህ እንደዚህ አድርጌ ቁጭ አደርጋለሁ ማለት ነው። ወይም ደግሞ በምን ማስቀመጥ ትችላላችሁ? እንደምታዩት ይሄኛው ፍሪክሽን እዚህ ጋር ለማን እያገዘ ነው? አሁን ለዚህኛው እኮ እያገዘ ነው አይደል? ይሄኛው ሉዝ እንዳያደርግ እያገዘው ነው እኮ አይደል? በቀላሉ ሉዝ እንዳያደርግ ይሄ ፍሪክሽን ይሄንን ሰፖርት እያደረገው ነው ወደዚህ እየገፋ ማለት ነው። ስለዚህ ምን ማድረግ እንችላለን? አሁን ደግሞ ምን ማድረግ እንችላለን? አንደኛው ሁለተኛው አፕሮች ነው አሁን እየነገርኳችሁ ያለሁት 1/2 kx ስኩዌር ይሄንን እያገዘ እስካለ ድረስ ወርክ ደን ባይ ፍሪክሽን አስቀምጥና ኬኔቲክ ኢነርጂ አስቀምጣለሁ። ይሄም ማለት ዘሴም ነው። ሁለቱም መንገድ አፕሮች ብታደርጉ ዘሴም ነው ማለት ነው። ብቻ ግን አገላለጹ ነው እኔ እየለየላችሁ ያለሁት። እዚህ ጋር ይሄኛው ላይ በምንመጡበት ሰዓት ይሄ አገላለጽ ምን ማለት ነው ብያችኋለሁ። አሁን ይሄ ፖቴንሻል ኤነርጂ ወደ ኬኔቲክ ኤነርጂ እና በፍሪክሽን አማካኝነት ህዝብ ወደሚሄደው ኤነርጂ እየተቀየረ ነው። ነገር ግን ይሄ ነገር ተሎ ብሎ ወደ ኬኔቲክ ኤነርጂ ዝም ብሎ ሉዝ እንዳያደርግ ይሄ ፍሪክሽን ፎርስ እዚህ ጋር ስቶር ያደረገውን ጠብቆ እንዲቆይ እያደረገው ነው። ይሄ ኦፖዝ ስለሚያደርግ ማለት ነው። እዚህ ጋር እንደዚህ ያደርኩላችሁ ከምን ጋር ከኬኔቲክ ኤነርጂ ጋር አፕሮች አድርጌ አስቀመጥኩላችሁ። በዚህ መንገድ እኔ መስራት የሚመቸኝ ግን በዚህኛው ነው። በቃ እኔ ኢነርጂ ስካላር ነው። ስለዚህ መጠኑ ላይ ዲፔንድ ሆኜ ነው መስራት ፈልገው እንዲቀለኝ። ቅድም እንደነገርኳችሁ እዚህ ጋር 1000 ቢኖር ኬኔቲክ ኤነርጂ ወደ 800 በኬኔቲክ ኤነርጂ አማካኝነት 800 ወደ 800 ቢቀየር በፍሪክሽን አማካኝነት ደግሞ 200 ቢቀየር ይሄ ማለት የዚህና የዚህ ድምር ነው። ወርክ ደን ዲዩ ቱ ፍሪክሽን እኮ ኔጌቲቭ ነበር የምናገኘው። እኔ ማግኒቱዱን ወሰድኩኝ ማለት። ስለዚህ ይሄን አፕሮች ነው ተጠቅሜ የምሰራው። በዚህም ብትሰሩት ዘ ሴም ነው። ኦኬ ወርክ ደን ባይ ፍሪክሽን ማለት ፍሪክሽን ፎርስ ታይምስ ዲስታንስ በዚህ ጊዜ ማለት ነው ኤክስ ታይምስ ኮስ ቴታ ነው አይደለም። አሁን የፍሪክሽኑ አቅጣጫና ኦብጀክቱ እየሄደበት ያለ አቅጣጫ አንቲ ፓራላል 180 ነው። ያ ማለት ይሄ ኔጌቲቭ 1 ይሆናል ማለት ነው። ኔጌቲቭ አስቀመጥኩ እዚህ ጋር። ኦኬ ኔጌቲቭ ፍሪክሽን ፎርስ ታይምስ ኤክስ ነው። ይሄ ማለት እኮ ኔጌቲቭ 10 ታይምስ 0.02 ማለት ነው። ከዛስ በጁል ነው ማስቀመጠው። ያ ማለት ምን ሆነ ማለት ነው? ማይነስ 0.2 ጁል አገኘው ማለት ነው። አሁን በዚህኛው የምሰራ ከሆነ 1/2 ኬ ማለት 2000 ነው። ኦኬ ኤክስ ማለት ደግሞ 0.02 ነው። ስኩዌር ዩኒቱን ተዋለው በጁል ስለሚቀመጥ መጨረሻ ላይ የዚህኛው ማለት ነው። ኢኳል ቱ ዩኒቱን አላስቀምጠው ምንም ችግር የለውም። ኢኳል ቱ ኬኔቲክ ኢነርጂ ፕላስ አረግና የዚህኛው ምንድነው ማግኒቱድ ተጠቀም የተባለ ማግኒቱድ ኦፍ ኔጌቲቭ 0.2 ጁል ማለት ደግሞ 0.2 ይሆናል ማለት ነው። ከዛ ኬኔቲክ ኢነርጂውን ስንታገኛለሁ ማለት ነው። ይሄኛው ማለት 0.4 ነው ይመጣላችሁ። እዚህ ጋር 0.2 ወደዚህ ስናሻግራት ስትቀነስ ስለምትሆን ቁጥሯ 0.2 ጁል አገኛለሁ ማለት ነው። ይሄንን ካገኘው በኋላ ስፒዱን የተጠየቅኩት ኬኔቲክ ኤነርጂ ማለት ነው 1/2 mv ስኩዌር ኢኳል ቱ ይሄኛው ቫልዩ ያደርጋለሁ 0.2 ከዛስ ቦሳድ ባቱ ባባዛው mv ስኩዌር ኢኳል ቱ 0.4 ይሆናል። ኦቨር m ሳደርግ v ስኩዌር ማለት 0.4 ኦቨር 1.6 ይሆናል ማለት ነው። 10/10 ባባዛው ይሄ ምን ይሆናል? v ስኩዌር ኢኳል ቱ 4/16 ይሆናል ማለት ነው። ያ ማለት 1/4 ይሆናል ማለት ነው ባጭሩ። ከዛን ምን ማድረግ ነው? ይሄን ስኩዌር ሩት ውስጥ ማስገባት። ሶ v ኢኳል ቱ ስኩዌር ሩት ኦፍ 1/4 ማለት 1/2 ሆኖ ይወጣል ማለት ነው። እዚህ ጋር 1/2 ማለት ደግሞ 0.5 ነው። 0.5 ምን ሜትር ፐር ሰከንድ። ይሄንን በሴንቲሜትር መግለጽ ከፈለኩኝ ምን እንደማድረግ በመቶ ባባዛው 50 ሴንቲሜትር ፐር ሰከንድ ይሆንልኛል። ዲ ትክክለኛ መልስ ነው ማለት ነው። እዚህ ጋርም በቃ በዚህም ተጠቅማችሁ ብትሰሩ ዘ ሴም ነው የሚመጣው። ወርክ ደን ባይ ፍሪክሽን እቺኛው ታምታችሁ አሁን ደግሞ ማግኒቱድ አታስገቡም ማለት ነው። እዚህ ጋር እሷን ቁጭ ማድረግ ነው። ይሄኛው ማለት ስንት ነው የሚመጣው? 0.4 ፕላስ ነበረች፣ እቺ ደግሞ ማይነስ ነች። ማይነስ 0.2 ኢኳል ቱ ኢኬ እንደምታዩት አያችሁ። ከዚህ ጋር ዘ ሴም ነው የምታገኙት ማለት ነው። በዚህ መንገድ ነው የምትሰሩት ማለት ነው። እዚህ ጋር በምንመጣበት ጊዜ ደግሞ ኮንዘርቬቲቭ ኤንድ ነን ኮንዘርቬቲቭ ፎርስስ የሚለውን ነው የምናየው። ብዙ የማትሪክ ጥያቄዎች እዚህ ላይ ስለሚመጡ በደንብ እንድትከታተሉ። ሁለት አይነት ፎርሶች አሉ። እነዚህም ፎርሶች ኮንዘርቫቲቭ ፎርስስ እንዲሁም ደግሞ ነን ኮንዘርቫቲቭ ፎርስስ ይባላል። ይህንን ለመረዳት በቀላሉ እንድትረዱት በኮንዘርቫቲቭ ፎርስ ጊዜ መካኒካል ኤነርጂ ኮንስታንት ነው። መካኒካል ኤነርጂ ምንድን ነው?
ኮንስታንት ነው። ዲቴል ሆኖ እናያለን። አሁን ግን እቺን ብቻ ላስረዳችሁ መጀመሪያ። ኮንስታንት ነው። በዚህ ጊዜ ደግሞ መካኒካል ኢነርጂ ምን አይደለም? ኮንስታንት አይደለም። ኖት ኮንስታንት። መካኒካል ኢነርጂ ኮንስታንት ነው ማለት ምን ማለት ነው? መካኒካል ኢነርጂ ኮንስታንት ነው ማለት መካኒካል ኢነርጂ ኢኒሻል ላይ ያለው መካኒካል ኢነርጂ ኢኳል ቱ ፋይናል ላይ ያለው መካኒካል ኢነርጂ ጋር እኩል ነው ማለት ነው። ይሄንን ትይዛላችሁ። እዚህ ጋር ደግሞ ምን እያለን ነው? ኢኒሻል ላይ ያለው መካኒካል ኢነርጂ ፋይናል ላይ ካለው መካኒካል ኢነርጂ ጋር እኩል አይደለም። ያ ማለት መካኒካል ኢነርጂ ኮንስታንት ነው ሲባል ምንድነው? አይዲያል ነው ብለን አይደለም ቅድም ፕራክቲካሊ ያናገኘው አይዲያል ነው። ይሄኛው ግን ፕራክቲካል ላይ ያለ ነገር ነው። መካኒካል ኢነርጂ ኮንስታንት አይሆንም በሪል ላይፍ ጊዜ ማለት ነው። ምክንያቱም መካኒካል ኢነርጂውን ኮንስታንት እንዳይሆን የሚያደርጉት ነገሮች ስላሉ ማለት ነው። ለምሳሌ በዚህ ጊዜ ነን ኮንዘርቫቲቭ በሚለው ኮንሴፕት ጊዜ ሪል ላይፍ ሲቹዌሽን ነው የምንጠቀመው ብዙ ጊዜ ማለት ነው። ብዙ ጊዜ ሪል ላይፍ ሲቹዌሽን ነው የምንጠቀመው። ለምሳሌ ኤር ሬዚስታንስ መውሰድ እንችላለን። ኤር ሬዚስታንስ ምን አይነት ፎርስ ነው ከተባልን ነን ኮንዘርቫቲቭ ነው። እንዲሁም ደግሞ ፍሪክሽን ይሄ ምንድነው? ነን ኮንዘርቫቲቭ ነው። በሁለቱም ምሳሌ ላስረዳችሁ ምን ማለት እንደሆነ። መጀመሪያ በፍሪክሽኑ ኮንሴፕት ላስረዳችሁ። አንድ ብሎክ እዚህ ጋር አለ ብለን እንስብና ይሄ ብሎክ ኢኒሻል ስፒድ አለው። መጀመሪያ ላይ ኢኒሻል ስፒድ አለው እዚህ ጋር። አሁን ያው እዚህ ላይ ወደዚህኛው ወደዚህ የሚመጣበት ሰዓት እዚህ ጋር ደግሞ ምን አለው? ፋይናል ስፒድ አለው። አልቆመም ብሎኩ እዚህ ጋር ብሎኩ አልቆመም። ልብ በሉ። ልክ አሁን እዚህ ጋር ኢኒሻል ስፒድ አለው። ይሄ ደግሞ ፍሪክሽን ፎርስ አለ። ይሄ እዚህ ጋር ያለው ፍሪክሽን ፎርስ ይሄንን ሞሽን ኦፖዝ የሚያደርግ ነው። ልብ በሉ። ስለዚህ ኢኒሻል ላይ የነበረ ጊዜ ምን አይነት ኢነርጂ ነው የሚኖረው? ያ ማለት ልብ በሉ። አሁን ይኸውላችሁ ኢኒሻል ላይ እያለ ፖቴንሻል ኢነርጂ የለውም መቼም፣ የኪኔቲክ ኢነርጂ ብቻ ነው ሊኖረው የሚችለው። ኪኔቲክ ኢነርጂ ኢኒሻል ኢኳል ቱ ኢኒሻል ላይ የነበረው ኪኔቲክ ኢነርጂ ወደ ምንድን ነው የሚቀየረው? አንደኛ ይሄ ወደ ፋይናል ኪኔቲክ ኢነርጂ ይኖረዋል። ይሄ ብሎክ ፋይናል ኪኔቲክ ኢነርጂ ፕላስ ከዛስ ማግኒቱድ ኦፍ ወርክ ደን ባይ ፍሪክሽን። ለምንድን ነው ካላችሁኝ እዚህ ጋር የነበረው ኢነርጂ ወደ ምን ይቀየራል? አንደኛ ወደዚህ ወደ ፋይናል ኪኔቲክ ኢነርጂ ይቀየራል። ሁለተኛ ደግሞ በፍሪክሽኑ አማካኝነት ሉዝ ወደሚያደርገው ኢነርጂ ይቀየራል ማለት ነው እዚህ ጋር እንደምታዩት። ስለዚህ እንደምታዩት አሁን ኢኒሻል ላይ የነበረው መካኒካል ኢነርጂ ፋይናል ላይ ካለው መካኒካል ኢነርጂ ጋር እኩል አይደለም። መካኒካል ኢነርጂ ማለት የኪኔቲክ እና የፖቴንሻል ድምር ነው አይደለም? እዚህ ጋር ግን ሌላ አለ ማለት ነው። እዚህ ጋር የተጨመረ እንደምታዩት ኮንስታንት አይደለም ማለት ነው። አያችሁ? ኦኬ። በኤር ሬዚስታንስ ጊዜም ደግሞ መምጣት ትችላላችሁ። ኤር ሬዚስታንስ ለምሳሌ አንድ ብሎክ ወይም ደግሞ አንድ ኳስ አለ እዚህ ጋር የሆነ ኢኒሻል ስፒድ አለው። ወደ ላይ ወረወርኩት። ወደ ላይ በመወረውርበት ሰዓት እዚህ ጋር መጣ አይደለም? ወደዚህ በሚመጣበት ሰዓት ወደታች ምን የሚያደርገው ፎርስ አለ? ኤር ሬዚስታንስ እኮ አለ። ያው ካለ ካልኩሌሽን ኮምፕሌክስ ቢሆንም ግን ኤር ሬዚስታንስ አለ ሪል ላይፍ ስለሆነ እያየን ያለ ነው። ስለዚህ መጀመሪያ ላይ ምንድን ነው የነበረው? ኪኔቲክ ኢነርጂ ኢኒሻል አለ። ኦኬ ኢኳል ቱ ወደ ምንድን ነው የሚሆነው? ማግኒቱድ ኦፍ ወርክ ደን ባይ ኤር ሬዚስታንስ። ያው ካልኩሌሽን ላይ ይሄ አይታሰበም ኮምፕሌክስ ስለሚያደርገው ብያቸዋለሁ። ፕላስ ሌላስ ፖቴንሻል ኢነርጂ። ያው ወደ ላይ በሚሄድበት ሰዓት የብሎክ እኮ ፖቴንሻል ኢነርጂ ስቶር እያደረገ ነው የሚሄደው። አያችሁ? ስለዚህ በዚህኛው ጊዜ በነን ኮንዘርቫቲቭ በሚሆንበት ጊዜ መካኒካል ኢነርጂ ምን አይደለም? ኮንስታንት አይደለም ማለት ነው። ኮንስታንት እንዳይሆን የሚያደርገው ደግሞ ነን ኮንዘርቫቲቭ ፎርስ የሚባል ነው ብለናል። ነን ኮንዘርቫቲቭ ፎርስ የሚባለው ደግሞ ማን ነው? ኤር ሬዚስታንስ እና ፍሪክሽን ብለናል በዚህ ጊዜ። አሁን ደግሞ ኮንዘርቫቲቭ ፎርስ ወደሚለው እንመጣለን። መጀመሪያ ኮንዘርቬቲቭ ወደሚለው እንምጣ። ኮንዘርቬቲቭ ወደሚለው ስንመጣ በዚህ ጊዜ ምንድነው? መካኒካል ኢነርጂ ኮንስታንት ነው ብለናል አይደለም? ኮንስታንት የሆነበት ግን ሪል ላይፍ ላይ እንደዛ አይደለም፣ አይዲያል ነው ብለናል። አይዲያል ነው ማለት ኤር ሬዚስታንስ እንደሌለ አድርገን ነው የምናስበው ማለት ነው። ኤር ሬዚስታንስ እንደሌለ ነው የምናስበው። ያ ማለት እዚህ ጋር እቺ ኦፖዝ የምታደርገው ኤር ሬዚስታንስ የለችም ማለት ነው። ከሌለ ደግሞ እንደምታዩት እዚህ ጋር ያለ ምን ብቻ ነው የሚኖረው? ኪኔቲክ ኢነርጂ ነው የሚኖረው። ይኸውላችሁ ኪኔቲክ ኢነርጂ ኢኒሻል ያለው ኪኔቲክ ኢነርጂ ነው። ኦኬ ከዛስ ምን እዚህ ጋር ኢኒሻል ፖቴንሻል ኢነርጂ ስለሌለው ማለት ነው። ከዛ ወደ ምንድን ነው ኮምፕሊትሊ የሚቀየረው? እዚህ ጋር ሲመጣ ይሄ ማክሲመም ሃይት ላይ ያለ ማለት ወደ ምንድን ነው የሚቀየረው? ወደ ፖቴንሻል ኢነርጂ ፋይናል። ኢኒሻል ላይ ማን ብቻ ነው ያለው? ኪኔቲክ ኢነርጂ ብቻ ነው ያለው። ፋይናል ላይ ደግሞ ፖቴንሻል ኢነርጂ ብቻ ነው ያለው። አያችሁ እዚህ ጋር ያለው ወደዚህ ተቀየረ። ታዲያ ይሄ ማለት
መካኒካል ኢነርጂ ኢኒሻል ኢኳል ቱ መካኒካል ኢነርጂ ፋይናል ማለት ነው። መካኒካል ኢነርጂ ኢኒሻል ማለት እኮ ካይኔቲክ ኢነርጂ ኢኒሻል ፕላስ ፖቴንሻል ኢነርጂ ኢኒሻል ማለት ነው። ኢኳል ቱ ፋይናል ላይ ደግሞ ካይኔቲክ ኢነርጂ ፋይናል ፕላስ ፖቴንሻል ኢነርጂ ፋይናል ነው። ግን ፖቴንሻል ኢነርጂ ኢኒሻል ላይ ዜሮ ነው፣ ፋይናል ላይ ያለው ካይኔቲክ ኢነርጂ ዜሮ ነው። ስለዚህ ካይኔቲክ ኢነርጂ ኢኒሻል ኢኳል ቱ ይሄ ነው የሚሆነው ማለት ነው። ስለዚህ መካኒካል ኢነርጂ ምን ሆነው ኮንስታንት ሆነ ማለት ነው። ይሄ ደግሞ ምንድነው አይዲያል ነው ማለት ነው። ያ ማለት አይዲያል ማለት ኤር ሬዚስታንስን ኮንሲደር አናደርግም። በዚህ ጊዜ ታዲያ እዚህ ጋር የነበረው ካይኔቲክ ኢነርጂ ወደዚህ ወደ ፖቴንሻል ኢነርጂ ይቀየራል ማለት ነው። በምን አማካኝነት ነው? በፎርስ ኦፍ ግራቪቲ ነው ማለት ነው። ስለዚህ ኮንዘርቬቲቭ ፎርስ ምንድነው? ምን አይነት ፎርስ ነው? አንደኛው ግራቪቲ መውሰድ እንችላለን ማለት ነው። ፎርስ ኦፍ ግራቪቲ ወይም ግራቪቴሽናል ፎርስ የሚባለው ማለት ነው። አሁን ይሄ ብሎክ እንደምታዩት ወርታችስ ቢሆን ቀጥታ ፖቴንሻል ኢነርጂው እዚህ ጋር የነበረው ፖቴንሻል ኢነርጂ ወደ ምንድን ነው የሚቀየረው? ወደ ካይኔቲክ ኢነርጂ ነው የሚቀየረው። በምን አማካኝነት? በግራቪቴሽናል ፎርስ አማካኝነት ማለት እንደምታዩት። ሌላ ኤር ሬዚስተንስ ምናምን የለም እዚህ ጋር። ስለዚህ ፎርስ ኦፍ ግራቪቲ ኮንዘርቬቲቭ ፎርስ እንለዋለን። ኤር ሬዚስተንስ እና ፍሪክሽን ደግሞ ናን ኮንዘርቫቲቭ ፎርስ እንላቸዋለን ማለት ነው። ናን ኮንዘርቫቲቭ ፎርስ የምንለው መካኒካል ኢነርጂ ኮንስታንት እንዳይሆን የሚያደርጉት ማለት ነው። ኮንዘርቫቲቭ ፎርስ ደግሞ መካኒካል ኢነርጂ ኮንስታንት እንዲሆን የሚያደርጉት አይዲያል ነው። ግን ይሄንን በዚህ መያዝ ትችላላችሁ። እስኪ ኮንዘርቬቲቭ ፎርስስ ወደሚለው እንምጣና አንዳንድ ነገሮችን እንይ። ኮንዘርቬቲቭ ፎርስ ሃቭ ዲስ ቱ ኢኩቫለንት ፕሮፐርቲስ፣ ሁለት ፕሮፐርቲዎች አሉት። እነዚህ ፕሮፐርቲዎች ምንድን ናቸው ስንል the work done by conservative force on a particle moving between any two points is independent of the path taken by the particle ይላል። አንደኛው ፕሮፐርቲ ይሄ ነው። ፓዝ ኢንዲፔንደንት ነው። ፓዙ ላይ ዲፔንደንት አይደለም ማለት ነው። ኢኒሻል እና ፋይናል ላይ ነው ዲፔንድ የሚያደርገው። ምን ማለት ነው ስንል ኳስ አለ ብለን እናስብ። እዚህ ጋር እንደምታዩት ይሄ ኳስ ወደዚህ የመጣው ግን በዚህ በኩል ሊሆን ይችላል፣ በዚህ በኩል ሊሆን ይችላል፣ በዚህ በኩል ሊሆን ይችላል፣ በዚህ በኩል ሊሆን ይችላል፣ በዚህ በኩል ሊሆን ይችላል። ግን እዚህ ጋር ይሄ ኦብጀክት በሆነ ኢኒሻል ስፒድ ቢወረወር እዚህ ጋር የነበረው ካይኔቲክ ኢነርጂ እዚህ ጋር ሲመጣ ያለው ፖቴንሻል ኢነርጂ ጋር ዘሴም ነው ማለት ነው። በዚህ ሚሄድ በዚህ ሚሄድ እኛ ካልኩሌት የምናደርገው ምንድነው? በሃይቱ ስለሆነ ይሄኛው ኤምጂ ይቻላል። በሃይቱ ስለሆነ በዚህ በኩል ቢመጣም አይዲያል ነው ብያቸዋለሁ። ምንም ሉዝ የሚያስደርገው ኤር ሬዚስታንስ የለም ማለት። በዚህ በኩል ረጅም ስለመጣ ምንም ሉዝ የሚያስደርገው ነገር የለም። በዚህ ጋርም ቢመጣ ምንም ሉዝ የሚያስደርገው ነገር የለም። በዚህም ቢመጣ ምንም ሉዝ የሚያስደርገው ነገር የለም። በዚህም ቢመጣ ምንም ሉዝ የሚያስደርገው ነገር የለም። በዚህም ቢመጣ ምንም ሉዝ የሚያስደርገው ነገር የለም። ስለዚህ እዚህ ጋር የነበረው ካይኔቲክ ኢነርጂ ኮምፕሊትሊ ወደ ምንድን የሚቀየረው? ወደ ፖቴንሻል ኢነርጂ ነው የሚቀየረው ማለት ነው። እዚህ ጋርም ደግሞ ወደ ታች ብትለቁት እዚህ ጋር የነበረው ፖቴንሻል ኢነርጂ ምንድነው? ቀጥታ እዚህ ጋር ነው የሚመጣው ማለት ነው። ወደ ካይኔቲክ ኢነርጂ ነው። ፖቴንሻል ኢነርጂ ወደ ካይኔቲክ ኢነርጂ ይቀየራል። ካይኔቲክ ኢነርጂም ወደ ፖቴንሻል ኢነርጂ ይቀየራል ማለት መካኒካል ኢነርጂ ምንድነው? ኮንስታንት ነው ማለት ነው። ኮንስታንት ነው ማለት ቼንጅ የለውም ማለት ነው። በዚህ በኩል የሚሄድ ሉዝ የሚያስደርገው ነገር የለም ማለት ነው። እንደነገርኳችሁ ኮንዘርቫቲቭ ፎርስስ በምንወስድበት ጊዜ ፍሪ ፎል መጠቀም እንችላለን። ፍሪ ፎል ብለን ማሰብ እንችላለን። ፍሪ ፎል ላይ ደግሞ ፎርስ ኦፍ ግራቪቲ ብቻ ነው ኤግዚስት የሚያደርገው ማለት ነው። መካኒካል ኢነርጂ ሉዝ የሚያስደርገው ዲሲፔቲቭ ፎርስ የሚባሉት የሉም ማለት ነው። በዚህ ጊዜ እነን በዚህ ትረዳላችሁ። ፓዝ ኢንዲፔንደንት የሚለው በዚህ ምክንያት ነው። ፓዙ ላይ ዲፔንድ አያደርግም። በዚህም ወደዚህ መጣ፣ በዚህ መጣ፣ በዚህ መጣ፣ በዚህ መጣ፣ በዚህ መጣ ዘሴም ነው የምታገኙት ኢኒሻል እና ፋይናሉ ማለት ነው። ዘሴም ጁል ያለው ኢነርጂ ነው የምታገኙት። ሁለተኛው ፖይንት ላይ ስንመጣ ደግሞ the work done by a conservative force on a particle moving through any closed path is zero ይለናል። ኦኬ ምን ማለት ነው የሚለውን ነገር በደንብ ላስረዳችሁ። እዚህ ጋር ይኸውላችሁ ይሄ ኳስ ነው፣ ወደዚህ ነው የመጣው። አሁን ክሎዝድ ፓስ ነው ማለት ላይ ደርሶ ታች ተመለሰ የሚለውን ኮንሴፕት እንያዝ። እንዴት ዜሮ እንደሚሆን ልንገራችሁ። አንዴ በካይኔቲክ ኢነርጂ ኮንሴፕት እንሂድ። እዚህ ጋር እንግዲህ የሆነ ኢኒሻል ስፒድ አለው፣ እዚህ ጋር ደግሞ ፋይናል ቬሎሲቲ አለው። ፋይናል ቬሎሲቲው ወደ ላይ በሚሄድበት ሰዓት እዚህ ጋር ዜሮ ነው የሚሆነው። አሁን ይሄኛውን ዳይሬክሽን ወደ ላይ ሲሄድ ያለውን እኔ ካይኔቲክ ኢነርጂው ምንድነው የሚሆነው? ኔጌቲቭ ቫልዩ ነው የሚሆነው። ወደታች ደግሞ ከዚህ ደግሞ ወደታች በሚሆንበት ሰዓት ደግሞ ካይኔቲክ ኢነርጂ ምንድነው የሚሆነው? ፖዚቲቭ ነው የሚሆነው። ስለዚህ የዚህ ኔትወርክ ደን ማለት ሁለቱም መደመር ነው፣ ዜሮ ነው ይመጣላችሁ። ወደ ላይ በምትሄዱበት ሰዓት በፖቴንሻል ኮንሴፕት ደግሞ ልንገራው። ወደ ላይ በምትሄዱበት ሰዓት ፖቴንሻል ኢነርጂ ምንድነው? ፖዚቲቭ ነው የምታገኙት። ወደታች ሲሆንስ ፖቴንሻል ኢነርጂ ምንድነው? ኔጌቲቭ ነው የምታገኙት አይደል? ስለዚህ ኔትወርክ ደኑን ስሩ ብትባሉ ይሄን መደመር ነው ወይ ይሄንን አፕሮክሲሜት የምትጠቀሙት ወይ ደግሞ ይሄንን የምትጠቀሙት። ስትደምሩት ግን ምንድነው የሚመጣው? ዜሮ ነው። ወርክ ደኑ ምንድነው ማለት ነው? ዜሮ ነው ማለት ነው። ይሄንን ነው መረዳት ያለባችሁ። በኮንዘርቫቲቭ ፎርስ አማካኝነት
ማወቅ ያለባችሁ ነገር አንዱ ይሄ ነው ማለት ነው። እነዚህ ሁለት ፕሮፐርቲዎች ማወቅ አለባችሁ። አንደኛ ወርክ ደን ባይ ኮንዘርቫቲቭ ፎርስ በሚሆንበት ሰዓት ፓርቲክሉ ሙቭ የሚያደርግበት በሁለት ፖይንቶች መካከል ነው፣ ግን ፓዙ ላይ ኢንዲፔንደንት ነው ማለት ነው። ፓዙ ላይ ጥገኛ አይደለም። ሁለተኛው ደግሞ ወርክ ደን ባይ ኮንዘርቫቲቭ ፎርስ በሚሆንበት ጊዜ ክሎዝድ ፓስ ከሆነ ወርክ ደኑ ምንድን ነው የሚሆነው? ዜሮ ነው የሚሆነው። ለዚህ ደግሞ ምሳሌ የሚሆኑ ኮንዘርቬቲቭ ፎርስ የሚባሉት ግራቪቴሽናል ፎርስ እንዲሁም ደግሞ ስፕሪንግ ሊሆን ይችላል ማለት ነው። ይህንን በዚህ መያዝ ትችላላችሁ ማለት ነው። በስፕሪንግ ጊዜም ለምሳሌ እንዲህ ስፕሪንግ ተንጠልጥሎ ያለ ብለን ብናስብ አሁንም አይዲያል ነው ይሄን ነገር የምታስቡት። ለጥጣችሁ ስትለጥጡት የሆነ ያክል ዲስታንስ መጣለም እዚህ ጋር የምታገኙትና ወደ ላይ ሲመለስ የምታገኙት ዘሴም ነው የሚለውን ኮንሴፕት ነው የሚይዘው። ሌላኛው ናን ኮንዘርቫቲቭ ፎርስስ ነው። ናን ኮንዘርቫቲቭ ፎርስ ደግሞ ምንድን ነው ከተባለ ባጭሩ መካኒካል ኤነርጂ ኮንስታንት እንዳይሆን የሚያደርግላችሁ ዲሲፔቲቭ ፎርስ ነው ማለት ነው። ኮንስታንት እንዳይሆን የሚያደርገው ከሲስተሙ ላይ መካኒካል ኤነርጂን ምን ያደርገ ነው? ሪሙቭ እያደረገ ይሄዳል ማለት ነው። ይህንን መገንዘብ አለባችሁ። እንዴት ካላችሁኝ ለምሳሌ እዚህ ጋር አንድ ብሎክ ወሰድኩላችሁ። ይኸው ነው ይሄ ብሎክ እዚህ ጋር ኢኒሻል ስፒድ አለው፣ እዚህ ጋር ደግሞ ፋይናል ስፒድ አለው። አሁን ይሄ ብሎክ የሆነ ኢነርጂ አለው አይደለም? እዚህ ጋር ያለው ኢነርጂ ካይኔቲክ ኢነርጂ ነው በዚህ ስፒድ እያለ ማለት ነው። ግን ወደዚህ በሚመጣበት ሰዓት እዚህ ጋር ያለውን መካኒካል ኤነርጂ ሪሙቭ የሚያደርግብን ፍሪክሽን ፎርስ አለ እዚህ ጋር። በዚህ ፍሪክሽን ፎርስ አማካኝነት የሚፈጠረው ኢነርጂ እዚህ ጋር ያለው ኢነርጂ ሪሙቭ ያደርግብናል። እንዴት የሚለውን ነገር እንዴ እዚህ ጋር ያለ የሆነ ኢኒሻል ስፒድ አለው። ያ ማለት እዚህ ጋር ያለው መካኒካል ኤነርጂ ካይኔቲክ ኤነርጂ ነው ማለት ነው። ነገር ግን እዚህ ጋር ሲመጣ ያለው ይሄ ኦብጀክት የሚኖረው መካኒካል ኤነርጂ ግን ከዚህኛው ግን ያነሰ ነው። ለምን? በዚህኛው አማካኝነት ሉዝ አድርጓላ። ያ ማለት ካይኔቲክ ኢነርጂ ኢኒሻል ላይ ያለው ከምን ጋር እኩል ነው ማለት ነው? ፋይናል ካለው ካይኔቲክ ኤነርጂ ሲደመር በፍሪክሽን አማካኝ ሉዝ የሚያደርገው ኢነርጂ ጋር ተደምሮ ነው እኩል የሚሆነው። ያ ማለት መካኒካል ኤነርጂ ኮንስታንት እንዳይሆን ያደርገዋል ማለት ነው። ስለዚህ በዚህ ጊዜው መካኒካል እዚህ ላይ ያለው ይሄ ኦብጀክት ያለውን መካኒካል ኤነርጂ ሪሙቭ እያደረገብን ያለው ማን ነው ማለት ነው? ይሄኛው ፍሪክሽን ፎርስ ነው። ስለዚህ ይሄኛው ፍሪክሽን ፎርስ ይሄኛው መጀመሪያ ላይ ኢኒሻል ላይ ያለውን መካኒካል ኤነርጂ ሪሙቭ ስለሚያደርግብን ይሄኛው ምንድነው? ዲሲፔቲቭ ፎርስ ይባላል፣ ወይም ደግሞ ናን ኮንዘርቬቲቭ ፎርስ እንለዋለን ማለት ነው። ሌላ ደግሞ ለምሳሌ ከፕሌን ላይ በፓራሹት የሚወርዱትን ብታስቡ እንደዚህ ሰፊ ጥላ ያለው ነገር ነው አይደለም የሚሆነው። ያ ሰውየው ወርታች በሚሄድበት ሰዓት ይሄ ነገር ባይኖር እኮ ዝም ብሎ ነበር የሚወድቀው። ሰውየው እንዳይወድቅ ነው ይሄ ነገር የሚረዳው። ያ ማለት ወደ ላይ ምን አለ ማለት ነው? ኤር ሬዚስተንስ አለኝ ማለት ነው። ኤር ሬዚስተንስ አለኝ። ይሄ ኤር ሬዚስተንስ እዚህ ጋር የነበረውና እዚህ ጋር የነበረው ኤነርጂ ኮንስታንት እንዳይሆን ነው የሚያደርገው ማለት ነው። ያ ማለት ኢኒሻል ላይ የነበረው መካኒካል ኤነርጂ ከፋይናሉ ጋር እኩል እንዳይሆን ያደርግብናል ማለት ነው። ኢኒሻል ላይ ያለው አሁን ደግሞ በዚህ ጊዜ ማለት ነው ፖቴንሻል ኤነርጂ ነበረ። ያ ፖቴንሻል ኤነርጂ ኮምፕሊትሊ ወደዚህኛው ካይኔቲክ ኤነርጂ እንዳይቀየር ያደርገዋል ማለት ነው። ምክንያቱም ይሄኛው ኤር ሬዚስተንስ ስላለ ማለት ነው። ስለዚህ ኤር ሬዚስተንስ እና ፍሪክሽን የነን ኮንዘርቫቲቭ ፎርስ ኤግዛምፕሎች መሆን ይችላሉ ማለት ነው። ይሄ ደግሞ ምንድነው? ፓዝ ዲፔንደንት እንለዋለን ማለት ነው። የዚህ ፕሮፐርቲ ደግሞ ምንድነው? ፓዝ ዲፔንደንት ነው። የሚሄድበት ፓዝ ላይ ዲፔንድ ያደርጋል። ለምሳሌ እዚህ ጋር በሚሄድበት ሰዓት እዚህ ፓዝ ላይ ዲፔንድ ያደርጋል። ከዚህ ወደዚህ የሚመጣበትም በመካከል ያለው ፓዝ ላይ ዲፔንድ ያደርጋል ማለት ነው። ስለዚህ ፍሪክሽን ፎርስ እና ኤር ሬዚስታንስ ኤግዛምፕል ናቸው ብላችሁ መውሰድ ትችላላችሁ ማለት ነው። እዚህ ጋር ደግሞ ኖት ብዬ በጣም ወሳኝ የሆነች ኮንሴፕት አስቀምጫለሁ። እሷን እናያለን። The work done on a system by a non-conservative force is equal to the change in mechanical energy of the system ይላል። ምን ማለት ነው ይሄ ነገር የሚለውን ነገር እናያለን። work done by dissipative force equal to change in mechanical energy ጋር the same ነው ያለን ነው። ምን ማለት ነው ይሄ ነገር የሚለውን ነገር በጣም ቀላል በሆነ መንገድ አስረዳችኋለሁ ማለት ነው። ቅድምም ለመናገር ሞክሬ ነበር። በደንብ ታስታውሳላችሁ ነው ያሳያችሁ ያስባለሁ። ኦኬ እዚህ ጋር አንድ ብሎክ አለ ብለን እንስብ። ይሄ ብሎክ ወደዚህ ነው የመጣው እዚህ ጋር አርፎ ነው ያለው። በዚህ ጋር ፍሪክሽን ፎርስ አለ። እዚህ ጋር ኢኒሻል ያለ ያው ፖቴንሻል ኤነርጂ ምንም ዜሮ ቢሆንም እንኳን ኢኒሻል ፖቴንሻል ኤነርጂ አድርገን እናስቀምጥ። ግን ዜሮ ነው በዚህ ጊዜ ምክንያቱም የፖዚሽን ቼንጅ ስለሌለ ማለት ፎርሙላው እንዲመቸን እናስቀምጥ። ከዛስ ካይኔቲክ ኤነርጂ ኢኒሻል ደግሞ አለ። እዚህ ጋር ደግሞ ፖቴንሻል ኢነርጂ ፋይናል፣ ካይኔቲክ ኢነርጂ ፋይናል። ፖቴንሻል ኢነርጂ እዚህ ጋር እንትን ነው ዜሮ ነው። ኮምፕሌክስ ላለማድረግ ነው ዲስላይድ ነገር አድርገህ እዚህ ጋር ቦስድ ምናምን ሁለቱ ያለበትም ኮመን መምጣት ይችላል። ግን ዜሮም ቢሆን
ፕሩፍ ለማድረግ ስለሚረዳን ምንም ችግር የለውም እንጠቀመዋለን ማለት ነው። ኦኬ አሁን እዚህ ጋር እንግዲህ እንደምታዩት እዚህ ጋር ያለው ኢነርጂ አንዱ አፕሮች ብዬ ቅድም የነገርኳችሁ እዚህ ጋር የነበረው መካኒካል ኢነርጂ ወደዚህና እዚህ ጋር ደግሞ ሉዝ ወደሚያደርገው በዚህኛው ፍሪክሽን አማካኝነት ሉዝ ወደሚያደርገው ኢነርጂ ነው ኮንቨርት የሚደረገው ብለን አይደለም። ያ ማለት አንዱ አፕሮች እንዴት ነው ያልኳችሁ ኢኒሻል ፖቴንሻል ኢነርጂ ፕላስ ኢኒሻል ኬኔቲክ ኢነርጂ ኢኳል ቱ ወደዚህኛውና ወደዚህኛው ነው አይደል? አሁን ስለ ማግኒቲዩድ ስለ መጠኑ ነው እያወራችሁ ያለው ካልኩኝ እንዴት አድርጋችሁ ነው ማሰብ ያላችሁ? ፖቴንሻል ኢነርጂ ፋይናል ፕላስ ኬኔቲክ ኢነርጂ ፋይናል ፕላስ አድርጋችሁ ምን አድርጉ ነበር ያልኳችሁ? ማግኒቲዩድ ኦፍ ወርክ ደን ባይ ፍሪክሽን አድርጋችሁ ሰዱ ነው ያልኩት። ይሄኛው አንዱ አፕሮች ነው። ይሄ እኔ የምጠቀምበት ነው ብያችኋለሁ። መጽሐፉ ላይ እንደዚህ አድርጎ የሚያስቀምጥ ነገር የለውም። እኔ የምጠቀምበት ነው። አሁን ፖቴንሻል ኢነርጂው ዜሮ ሆነ ማለት ይሄኛው ዜሮ፣ ይሄኛው ፓርት ዜሮ ማለት ኢኒሻል ኬኔቲክ ኢነርጂው ፋይናል ኬኔቲክ ኢነርጂ ፕላስ ይሄ ነው የሚሆነው ማለት ቅድም እየሰራው እንደነበረው መምጣት ይችላል። ኦኬ ሁለተኛው አፕሮች ደግሞ ምንድነው ካላችሁኝ እዚህ ጋር ያለው ኢነርጂ ኮምፕሊትሊ ወደዚህኛው እዚህ ጋር ወዳለው ኢነርጂ እንዳይቀየር ይሄንን ሰፖርት አድርጎ ያዘው ምንድነው እዚህ ጋር በፍሪክሽኑ አማካኝነት ሉዝ የሚያደርገው ኢነርጂ ነው ማለት ነው። ኮምፕሊትሊ ይሄኛው ወደዚህ እንዳይቀየር ይሄን ወደዚህ ኦፖዝ አድርጎ ያለው ይሄኛው ነው ብለን አይደለም። ስለዚህ ምን ማድረግ እንችላለን ማለት ነው? ይሄኛው ለዚህኛው ረዳቱ ነው ማለት ነው። ስለዚህ አሁን ደግሞ ምን ብለን ፖቴንሻል ኢነርጂ ኢኒሻል ፕላስ ኬኔቲክ ኢነርጂ ፕላስ ምን ወርክ ደን ባይ ፍሪክሽን ማድረግ እንችላለን ኢኳል ቱ ፖቴንሻል ኢነርጂ ፋይናል ፕላስ ኬኔቲክ ኢነርጂ ፋይናል። ቅድም ወደ ሰራው ማውጣት ይሄንን ዜሮ ስታረጉት ኬኔቲክ ኢነርጂ ኢኒሻል ላይ ያለው እዚህ ጋር ሲደመር ከዚህ ጋር ካለው ነው ብለናል። በቃ በቀላሉ እንዴት ነው እንደዚህ? ይሄኛው ኮንሴፕት አልገባኝም ካላችሁ ሁለቱንም አንድ ጊዜ አጠር አድርጌ ልንገራችሁ። በዚህኛው ጊዜ ስለመጠኑ ብቻ ነው በቃ እያሰብናል። ለምሳሌ እዚህ ጋር ያለው ኢነርጂ 1000 ጁል ከሆነ በፍሪክሽን አማካኝነት ሉዝ የሚደረገው አሁን ስለመጠኑ ስለ ቁጥር ብቻ ነው እያወራሁ ያለሁት። በፍሪክሽን አማካኝነት ሉዝ የሚደረገው ኢነርጂ 200 ከሆነ እዚህ ጋር ደግሞ 800 ከሆነ ይሄኛው ማለት የዚህኛው ድምር ነው ማለት። ግን እኮ ወርክ ደን ባይ ፍሪክሽን አድርጋችሁ ሲሰሩ ኔጋቲቭ ቫልዩ ታገኙታላል። ግን ማግኒቱዱ ነው የምንጠቀመው። አሁን ስለመጠኑ ብቻ ነው ይሄኛው በቃ ወደ እዚህ 800 እዚህ ጋር ደግሞ 200። ይሄኛው ኮንሴፕት የሚያሳየው እሱን ነው ማወቅ ያለባችሁ ነገር ማለት ነው። እዚህኛው ግን ስንመጣ ምንድነው እያደረግን ያለ ነው? አሁን ስለመጠኑ ብቻ አይደለም ማለት ነው የምናስበው። ስለመጠኑ ብቻ አይደለም እያሰብን ያለ ነው። ኮምፕሊትሊ ይሄኛው ኢነርጂ ወደዚህኛው ሙሉ በሙሉ ወደዚህኛው እንዳይለወጥ ወደዚህ ኦፖዝ አድርጎት ያለው ይሄኛው ቁጥር አለ ማለት ነው። ስለዚህ አሁን እዚህ ጋር ደግሞ ዳይሬክሽኑ ማተር ያደርጋል ማለት ነው። ያ ማለት እዚህ ጋር ኔጋቲቭ ነች ማለት ነው። እቺ ኔጋቲቭ ነች ማለት ነው በዚህኛው ኬስ። ስለዚህ 1000 ሲቀነስ 200 እኩል ይሆናል 800 ነው ይብላችሁ። 1000 ሲደመር አይደል እዚህ ጋር ያለው ያ ግን እቺኛው ተቫልዩ ደግሞ ምንድነች? ኔጋቲቭ 200 እኩል ይሆናል 800። ትሩ ነው ይሄ ደግሞ ስታዩት። ወርክ ደን ባይ ፍሪክሽን ሁሉ ጊዜ በኔጋቲቭ ነው የሚቀመጠው ማለት ነው። ስለዚህ መጽሐፋቸው የተጠቀመው ኮንሴፕት ይሄኛውን ነው ማለት ነው። ኦኬ ይሄንን ተጠቀመ ካለን አሁን እንግዲህ ይሄንን ወደዚህ እናሳልፈው። ኦኬ ወርክ ደን ባይ ፍሪክሽን ኢኳል ቱ ኦኬ ፖቴንሻል ኤነርጂ ፋይናል ፕላስ ኬኔቲክ ኤነርጂ ፋይናል ማይነስ እነዚህ ወደዚህ ሳሻግራቸው ኬኔቲክ ኤነርጂ ኢኒሻል ማይነስ ፖቴንሻል ኤነርጂ ፋይናል ይሆናል ማለት ነው ኢኒሻል። ከዛም በኋላ እስኪ ኮሌክት እናደርጋቸው። እንዴት አድርገን ፖቴንሻል ይሄኛው ማለት ምን ማለት ነው? ፖቴንሻል ኢነርጂ ፋይናል ፕላስ ኬኔቲክ ኤነርጂ ፋይናል ማለት እኮ መካኒካል ኤነርጂ ፋይናል ማለት ነው። ማይነስ ይሄ ደግሞ ማይነስ መካኒካል ኤነርጂ ኢኒሻል ማለት ነው። ይሄ ወርክ ደን ባይ ፍሪክሽን ነው። ሶ ወርክ ደን ባይ ፍሪክሽን ኢኳል ቱ ይሄ ደግሞ ማለት ቼንጂን መካኒካል ኤነርጂ ጋር ዘሴም ሆነ ማለት ነው። እቺ ወርክ ደን ባይ ፍሪክሽን ማለት ወርክ ደን ባይ ዲሲፔቲቭ ፎርስ ማለት እንችላለን ማለት ነው። ያው ፍሪክሽን ዲሲፔቲቭ ፎርስ አይነት ስለሆነ ወርክ ደን ባይ ፍሪክሽን ማለት ወርክ ደን ባይ ዲሲፔቲቭ ፎርስ ጋር ዘሴም ነው የሚሆነው ማለት ነው። ልዩነቱ ግልጽ ነው ብዬ አስባለሁ። በደንብ ግልጽ ነው ብዬ አስባለሁ። ይሄ እንደዚህ ካለን ኦኬ አሁን የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ እንሰራለን። ሰባተኛው ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ which statement is correct about conservative and dissipative forces ነው የሚለን።
the work done by conservative force is path dependent false ነው path independent ነው በኮንዘርቬቲቭ ፎርስ አማካኝነት የሚሰራው ስራ path independent ነው the work done along closed path by non-conservative forces non zero ይለናል ቢ ላይ ስንመጣ ደግሞ the work done along closed path by non-conservative forces non zero ይለናል ምን ማለት እንደሆነ ነው work done along closed path ከሆነ አይውላችሁ በኮንዘርቬቲቭ ከሆነ ጊዜ ኮንዘርቬቲቭ non conservative ብለን እንከፈለው ለሁለት ኮንዘርቬቲቭ ከሆነ ምንድነው closed path ከሆነ እዚህ ደርሶ እዚህ ጋር ስለሚመለስ work done equal to 0 ነው ብለን አይደለም non conservative በሚሆንበት ሰዓት ደግሞ እዚህ ጋር ደርሶ እዚህ ጋር በሚመለስበት ሰዓት work done ምንድነው different from 0 ነው ስለዚህ ችኛቷ ትክክለኛ ነች ማለት ነው ትክክለኛ ነች by non conservative ከሆነ closed path ቢሆንም እንኳን work done ምንድነው different from 0 ነው ማለት ነው እቺ እናንተ አገናዝባችሁ የምትመልሱት ነው እንጂ ቅድም ሳስተምራችሁ ዳይሬክት ያለች ነገር አይደለችም ማለት ነው ሲ ላይ ስንመጣ gravitational force is an example of non conservative force false ነው የኮንዘርቫቲቭ ፎርስ ኤግዛምፕል ነው ፍሪክሽን is example of conservative force የnon conservative ነው ይሄም አይሆንም ስለዚህ ቢ ትክክለኛ መልስ ነው ማለት ነው ለምንድን ነው እዚህ ደርሶ እዚህ ሲመጣ 0 ማይሆንበት ምክንያት ካለ ዲሲፔቲቭ ፎርስ አለ ኤር ሬዚስተንስ አለ በዚህ ጊዜ ሆሪዞንታል ኮ ደግሞ ፍሪክሽን ፎርስ አለ ማለት ነው ኦኬ ስምንተኛ ጥያቄ ላይ ስንመጣ which of the following is correct about work done for dissipative force ነው የሚላል work done for dissipative force ኦኬ path dependent true ነው ይሄኛው the same as loss in kinetic energy ይሄኛው ልክ አይደለም the same as the gain potential energy ልክ አይደለም the same as potential energy sorry ይሄም አይደለም በቃ ይሄ ነው በቃ dissipative force በሚሆንበት work done path dependent ነው ብለን አይተን ነበር ማለት ነው ዘጠነኛ ጥያቄ ላይ ስንመጣ in which of the following cases no work done by dissipative force ነው የሚላል ምን ማለት ነው ይሄ no work done by dissipative force ማለት work done እኛ የምንፈልገው work done by conservative force ነው ማለት ነው ያ ደግሞ ማለት ፍሪ ፎል ነው ፎርስ ኦፍ ግራቪቲ ነው ኤግዚስት የሚያደርገው ስለዚህ ቢ ላይ ያለው ትክክለኛ መልስ ነው እነዚህኞቹ ሶስቱ ምርጫዎች work done by dissipative force ነች እቺ ነው የምትለባት ኖር እነዚህ ሶስቱ ትክክለኛ መልስ ይሆናሉ ማለት ነው ምክንያቱም በፓራሹት ጊዜ ኤር ሬዚስተንስ አለ በእነዚህ ሁለቱ ጊዜ ደግሞ ፍሪክሽን አለ ማለት ነው እነዚህ ሶስቱን ካለን እነዚህ ሶስቱ work done by dissipative force ነው የሚገልጹት ማለት ነው ኖ የሚል ከጨመረበት ከነሱ ውጪ ሆኖ ነው በዚህ መመለስ ትችላላችሁ እንደምታዩት ብዙ ጥያቄ ነው የሚመጣው አስረኛ ጥያቄ distinguish between conservative and non conservative force conservative እና non conservative forceን differentiate አድርጉ ነው work done by conservative force along any closed path is 0 እስከዚህ ድረስ ያለው true ነው okay whereas work done by non dissipative force along closed path is not 0 ይሄ ትክክለኛ መልስ ነው ማለት ነው እስኪ ቢ ላይ እንምጣ friction force is an example of conservative force ያደርጋል ይሄ በቃ ሌላ ቦታ መሄድ የማይጠበቅባችሁ friction force የnon conservative force example ነው work done by conservative force is path dependent እስከዚህ ድረስ ያለው ትክክለኛ ነው work done by conservative force ሲ ላይ ደግሞ ስንመጣ work done by conservative force is path dependent እዚህ ጋር false ያደርገዋል work done by conservative force path independent ነው ብለን ስላየን ማለት ነው ዲ ላይ ደግሞ ስንመጣ a conservative force dissipative energy whereas non conservative force does not ይለናል conservative force dissipative energy አይደለም non conservative force ነው dissipative energy ስለዚህ የትክክለኛ መልስ ነው ማለት ነው 11ኛ ጥያቄ ላይ ስንመጣ identify the correct statement about energy work and force አሁን እነዚህ ሶስቱ ነገሮች አይተናል እስካሁን ባለው ስለዚህ ስለነዚህ ሶስቱ correct የሆነ statement የቱ ነው ያለን ያለው ኤ ላይ ስንመጣ energy cannot be possessed by an object at rest ይሄኛው false ነው ምክንያቱም at rest የሆነ ኦብጀክት እንኳን ኤነርጂ ሊኖረው ይችላል ለምሳሌ በሪሌቲቭ ፖዚሽን አማካኝነት ወደ ላይ ሄዶ እዚህ ጋር ያለ ኦብጀክት እዚህ ጋር ቆመ ማለት ይሄ ነገር ምንድነው ፖቴንሻል ኤነርጂ ያለው ማለት ነው በትለቁት የሆነ ስራ መስራት ይችላል እዚህ ጋር ይሄ ምርጫ ያስገባበት ምንድነው ዝም ብሎ ሆሪዞንታል ሰርፌስ ላይ ቆሞ ያለ ነገር እንድታስቡ ነው እንደዛ ከሆነ ምንም ኤነርጂ ፖዘስ አያደርግም ግን ኦልዌይስ ትሩ አይደለም እንደዚህ በዚህ ኬዝ ደግሞ ኤነርጂ ፖዘስ ስለሚያደርግ ስለሚችል ማትረስት የሆነ ነገር ስለዚህ ይሄኛው ትክክለኛ ምርጫ አይደለም ማለት ነው ማሽን can multiply energy but not force ይሄም false ነው ሲ ላይ ስንመጣ force is vector quantity ያ force vector ነው work እና energy ግን ምንድናቸው ስካላር ናቸው ስለዚህ ሲ ትክክለኛ መልስ ነው ማለት ነው